ፖሊስ ባለሀብት የሆነ ነገር ካለ እውነት ነው በቃ እውነት ነው። ማንም ያምን ነገር የለም። እና እባካችሁ ነገሮችን ስታደርጉ ቆም ብላችሁ አስባችሁ ተናገሩ። ቴዲ እኔ በጣም ተናድጄ ደውዬ ተቆጥቼ በፒስ አውርተን እኔም የፖለቲካ የሚያነሱ ሰዎች ብለህ ብትጠራኝ እኔ አቤት ብዬ እመጣለሁ ብለህ ተሰምነኛል። ቴዲ ተነጋግረን ፈተናል። ሌሎቻችሁም እዚህ ጋር ያላችሁ ሰዎች ይህን ጥያቄ ጠይቁ። ለምንድን ነው ችግሩ ከእርዳታ ሰሪዎች ሳይሆን እርዳታ ሰጪዎች ከአሜሪካ ካሉ ሰዎች ጋር ምንድን ነው የሚያባላ? እንዳንተ ሀብታም እስከሆኑ ድረስ አንተ ሀብታም እስከሆንክ ድረስ ለምንድን ነው የሚያባላ? ለዛ አንደኛ ደግሞ ልንገራችሁ ባይዜ በጣም ስሜታዊ ሆኛለሁ ወገኖች። እኔ አልወድም ሌባ መባል እግዚአብሔር ይሁን። እኔ በጣም የምጠላው ነገር ሌብነት ነው። በጣም የምጠይፈው ነገር ሌብነት ነው። ብዙ ሰው ነው በቃ ላይ የደወለልኝ እና ስትረስ ውስጥ ላከታችሁኝ ነበር። ለዛ እግዚአብሔርን ነው የምለው ቴዲ ይህን ጥያቄ ጠይቅልኝ። ችግሩ ምንድን ነው? ለምንድን ነው እንደ አዲስ አበባ ዝናብ ሁሌ ቲክቶክ ላይ የሚለው ጠይቅልኝ። መልካም ጊዜ። ኢትዮጵያ ለዘላለም ትኑር። ሰው መሆንን አስቀድሙ። ቴንኪው። እዚህ ተይዞ ነበረ ግን ዝም ብሎ ወሬ ብቻ ነው። እዚህ ቲክቶክ ላይ ሌባ እናጋልጣለን ምናምን የሚባሉት እነ ቅን ልቦች ምናምን ዝም ብሎ ወሬ ናቸው። እዚህ ላይ ሰው ይጠይቃል። ስለዚህ ፕሊዝ ነኝ። ሌላው ምናልባት የመንግስት ኃይሎች፣ የጸጥታ ኃይሎች፣ የፌዴራል ፖሊስ ሰዎች፣ የህግ ሰዎች እያንዳንዱን ነገር አይታችሁ ወንጀል ነው ወንጀል አይደለም የሚለው የእናንተ ስራ ነው። እኛ ግን እዚህ ጋር ሶሻል ሚዲያ ላይ ነው የተገናኘነው ሶሻል ሚዲያ ላይ ስለሆነ መሀል ላይ የሚድበሰበሱ ነገሮችን ለማጥራት ነው የጠራ ናቸው እንጂ እዚህ ጋር እንትና ሌባ ነው እንትና ጻድቅ ነው ለማለት አይደለም። እነሱም አክብረው መጥተዋል። አክብረውን እንደመጡ ተከብረው እንዲሄዱ እናደርጋለን። አሁን የገስት እናስገባለን። ከዛ በፊት ለሚኪ የሚሰነዘሩ ጥያቄዎች አሉ። ዝም ብሎ ነው የሚልኩት። አንዴን ለመማር አንዴን ለሚኪ ይላሉ። ለሚኪ የተጠየቀውን ጥያቄ ከፍታሉ። ከዛ በኋላ የምትገቡ ሰዎች ስም እየጠራችሁ ጥያቄ ታቀርባላችሁ። ከዛ ትወርዳላችሁ በክብር። ፕሊስ ፕሊስ ከአንደበቶቻችሁ የምትጠቀሟቸውን ቃላቶች በጣም ተጠንቀቁ። እዚህ ልዘልፏቸው ልሰድቧቸው እንዳትመጡ። የመጀመሪያው ሌባ የሚል ቃል ከአንደበታችሁ እንዳትጠቀሙ። አንድ ሰው ዝም ብለህ ከመሬት ተነስተህ ሌባ ማለት አትችልም። በፍርድ ቤት ሳያረጋግጥ ሌላ ቃል ተጠቀሙ። ሌላ ቃል ተጠቀሙና አለን የምትሉትን ግን ጥያቄ ማቅረብ ትችላላችሁ። እስኪ ለሚኪ አንድ በድምፅ የቀረበውን ቴሌግራም ላይ ላቀርብና ሚኪ መልስና ገስት ላይ ያሉ ሰዎችን ማስገባት እንጀምራለን። ሚክሻ ይሰማል? አንዴ ይቅርታ፣ እኔ መውጣት እችላለሁኝ። ፕሮግራም አለኝ። ጥያቄ ካለ መልሽም መግባት ይችላል። መውጣት ትችላለሽ፣ ምንም ችግር የለውም። ግን እያየሽን ጠብቂ። አንቺን የሚመለከት ጥያቄ ሲኖር ሬስ እናደርግልሽ መውጣት ትችላለሽ። ቴንኪ መማር ናርዲሻም አዶን ቴንክ ያለ አይመስለኝም። ካለም ግን ናርዲ አንቺ የሚመለከት ጥያቄ ካለ እያያችሁ ስለሆነ ለናርዲሲ ኦርኬስትር ካላችሁ ትገባላችሁ። ችግር የለውም። እግዚአብሔር ያክብርልን። በጣም እንደዚህ እንደ ጉሽ የደፈረሰውን ማጥራቱ በጣም ተገቢ ነው። እግዚአብሔር በጣም ነው የማከብራችሁ ሁላችሁ እርዳታ የምትሳተፉም እንደዚህም ደግሞ ሌባን የምታጋልጡ ማለት ነው። ሁላችሁንም አመሰግናለሁ። መልካምነት ይቀጥልላለሁ። አመሰግናለሁ። አለሁኝ እንዲሰል ቻው እያልኳቸው አይደለም አለው። ጥያቄ ካለ እመለሳለሁ። እግዚአብሔር ይወዳችኋለሁ። የመጀመሪያው ነገር እርዳታ መሰብሰብ ከሆነ የመጀመሪያው ነገር ራስን ሁልጊዜ አቬለብል ማድረግ እኮ ነው። ገንዘብ ስትሰበስብ ወደ ዲያስፖራው እየመጣ ጥያቄዎቻችሁን አንፈልግም ገንዘባችሁን ነው የምትል ከሆነ ይህ ህዝቡን መናቅ ነው፣ ዲያስፖራውን መናቅ ነው። እኔ እንደዛ ነው እየገቡ የሚጠይቁት እኮ እነዚህ ከሀገር ውጭ ያሉ ናቸው፣ ኢትዮጵያ ውስጥ የሚያሉ ናቸው። እና ቢያንስ ክፍት መሆንን ከእነሱ መማር አለባችሁ ለመናገር ያህል ነው። ሚኪሻ ያንተ ጥያቄ እስኪ ያልምጠው። ቴዲ እኔ ከመውረዴ በፊት አንድ ነገር ልበል። ለፍራኦል 4 ጥያቄዎችን አድሬስ ታደርግልኛለህ። የመጀመሪያው ነገር 4 ጥያቄዎችን አድሬስ አድርግልኝ። ሾርት ነው የምነግርህ። ፖስታ ብትልከው ይሻላል፣ አይርዝም። እንትን የለውም ማብራሪያ የለውም። እሺ፣ አንደኛ እንደነ ባቡላይርና መቄዶንያ ያሉ ሌጋል የእርዳታ ተቋማት ሳሉ ስለምን በግላቸው አንዳንዶቹ ጭራሽ ፍቃድ ሳይኖራቸው ለሚሰሩ ሰዎች ይህን ያህል ገንዘብ መስጠትን መረጡ? የመጀመሪያው ጥያቄ። ሁለተኛው ጥያቄ እየወጣው ስለዚህ ህዝብ በተለያየ መንገድ ጥያቄ እያቀረበ
አሁን የግለሰብ ጉዳይ አይደለም። ከህዝብ የሚጠየቀውን ጥያቄ ነው አይደለ ፎርዋርድ እያደረግን ያለ ነው። አለመምጣት የመጀመሪያው ነገር ሌብነት ነው። ማንም ሊሆን ይችላል። በራስ መተማመን ካለ እንደነሱ መምጣት ነው። በቃ ከተሳሳትኩ ታረማለሁ። ተጠርታችሁ መጠየቅ ስትፈልጉ መምጣት ሲገባችሁ ያልመጣችሁ ካላችሁ የህዝብ ጥያቄ ከሆነ አሁን ህዝብ እንትናን ጠይቅልኝ ይኸው እንትናን ይላል። የላችሁም አብዛኞቻችሁ። ስለዚህ አለመምጣት ራሱ አንዳች ነገር ለመደበቅ የፈለጋችሁት ነገር እንዳለ ነው ነገር ሀቢባ በግልጽ ልበል፣ ይቅርታ ስላቋረጥኩ ቴዲ። ሀቢባ ነይ ፍራውል እየነዳው ነው ብሎ መሴጅ ልኮልኛል። ሀቢባ እባክሽ ነይ፣ ስምሽን ማጥፋት አንፈልግም። ሰዎች ስምሽ ተጠርተዋል። ሰዎች ሙሉን የጠየቁት ወንድሞቻችን እህቶቻችን እዚህ ጋር ገብተዋሉ። ስለዚህ ሀቢባ ፕሊስ ነይና ይሄን ነገር ግልጽ አድርጊው። በተለይ በእጣው ዙሪያ ብዙ ጥያቄ የኢትዮጵያ ህዝብ ስላለው እሱን መተሽ እንድታባሪ ሰው ይጠይቃል። ስለዚህ ፕሊስ ነይ። ሌላው ምናልባት የመንግስት ኃይሎች፣ የጸጥታ ኃይሎች፣ የፌዴራል ፖሊስ ሰዎች፣ የህግ ሰዎች እያንዳንዱን ነገር አይታችሁ ወንጀል ነው ወንጀል አይደለም የሚለው የእናንተ ስራ ነው። እኛ ግን እዚህ ጋር ሶሻል ሚዲያ ላይ ነው የተገናኘነው ሶሻል ሚዲያ ላይ ስለሆነ መሀል ላይ የሚድበሰበሱ ነገሮችን ለማጥራት ነው የጠራ ናቸው እንጂ እዚህ ጋር እንትና ሌባ ነው እንትና ጻድቅ ነው ለማለት አይደለም። እነሱም አክብረው መጥተዋል። አክብረውን እንደመጡ ተከብረው እንዲሄዱ እናደርጋለን። አሁን የገስት እናስገባለን። ከዛ በፊት ለሚኪ የሚሰነዘሩ ጥያቄዎች አሉ። ዝም ብሎ ነው የሚልኩት። አንዴ ለመማር አንዴ ለሚኪ ይላሉ። ለሚኪ የተጠየቀውን ጥያቄ ከፍታለሁ። ከዛ በኋላ የምትገቡ ሰዎች ስም እየጠራችሁ ጥያቄ ታቀርባላችሁ። ከዛ ትወርዳላችሁ በክብር። ፕሊስ ከአንደበቶቻችሁ የምትጠቀሟቸውን ቃላቶች በጣም ተጠንቀቁ። እዚህ ልዘልፏቸው፣ ልሰድቧቸው እንዳትመጡ። የመጀመሪያው ሌባ የሚል ቃል ከአንደበታችሁ እንዳትጠቀሙ። አንድ ሰው ዝም ብለህ ከመሬት ተነስተህ ሌባ ማለት አትችልም። በፍርድ ቤት ሳያረጋግጥ ሌላ ቃል ተጠቀሙና አለን የምትሉትን ግን ጥያቄ ማቅረብ ትችላላችሁ። እስኪ ለሚኪ አንድ በድምፅ የቀረበውን ቴሌግራም ላይ ላቀርብና ሚኪ መልስና ገስት ላይ ያሉ ሰዎችን ማስገባት እንጀምራለን። ሚክሻ ይሰማል? አንዴ ይቅርታ፣ እኔ ማውጣት እችላለሁኝ። ፕሮግራም አለኝ። ጥያቄ ካለ መልሽም መግባት ይችላል። መውጣት ትችላለሽ፣ ምንም ችግር የለውም። ግን እያየሽን ጠብቂ። አንቺን የሚመለከት ጥያቄ ሲኖር ጥሪ ስናደርግልሽ መውጣት ትችላለሽ። ቴንክ ዩ መማር ናርዲሻም አዶን ቴንክ ያለ አይመስለኝም። ካለም ግን ናርዲ አንቺን የሚመለከት ጥያቄ ካለ እያያችሁ ስለሆነ ለናርዲ ሲል ሪኩዌስት ልካላችሁ ትገባላችሁ። ችግር የለውም። እንግዲህ እግዚአብሔር ያክብርልን። በጣም እንደዚህ እንደ ጉሽ የደፈረሰውን ማጥራቱ በጣም ተገቢ ነው። እግዚአብሔር በጣም ነው የማከብራችሁ ሁላችሁ እርዳታ የምትሳተፉም እንደዚህም ደግሞ ሌባን የምታጋልጡ ማለት ነው። ሁላችሁንም አመሰግናለሁ። መልካምነት ይቀጥልላለሁ። አመሰግናለሁ። አለሁኝ እንዲህ ስል ቻው እያልኳቸው አይደለም አለው። ጥያቄ ካለ እመለሳለሁ። እግዚአብሔር ይወዳችኋለሁ። የመጀመሪያው ነገር እርዳታ መሰብሰብ ከሆነ የመጀመሪያው ነገር ራስን ሁልጊዜ አቬለብል ማድረግ እኮ ነው። ገንዘብ ስትሰበስብ ወደ ዲያስፖራው እየመጣ ጥያቄዎቻችሁን አንፈልግም ገንዘባችሁ ነው የምትል ከሆነ ይህ ህዝቡን መናቅ ነው፣ ዲያስፖራውን መናቅ ነው። እኔ እንደዛ ነው እየገቡ የሚጠይቁት እኮ እነዚህ ከሀገር ውጭ ያሉ ናቸው፣ ኢትዮጵያ ውስጥ የሚያሉ ናቸው። እና ቢያንስ ክፍት መሆንን ከእነሱ መማር አለባችሁ ለመናገር ያህል ነው። ሚኪሻ ያንተ ጥያቄ እስኪ ያልምጠው። ቴዲ እኔ ከመውረዴ በፊት አንድ ነገር ልበል። ማለት ያው እርዳታ ስንሰራ እዚህ ጋር ያለን ብዙዎቻችን ብዙ መስዋዕት እንከፍላለን። ማለት ብዙ ዋጋ ያስከፍላል። እርዳታ መሰብሰቡ ቁጭ ብሎ ማንጋትም ብዙ ዋጋ ያስከፍላል። ስፔሻሊ እኔ ብዙ ነገር ከፍዬበታለሁ። ቀልድ አይደለም። ማለት አሁን ላይ ሌባ ተብሎ የሚለጠፈው ነገር ቀልድ አይደለም። ለምን ብዙ ዋጋ ልጅን የሚያህል ነገር አጥቼበታለሁ በእርዳታ ስራ ላይ። ታስታውቀዋለህ፣ አብረኸኝ ነበር ከዛ እርዳታ ላይ ዮኒ ታውቀዋለህ። እና ያማል እንደዚህ አይነት ነገሮች ሲፈጠሩ ወይ ደግሞ ሌባ ተብሎ ሲለጠፍ። አሁን ዛሬ ክሊር ካረከው ቴዲ የትኞቹ ገንዘብ እንደበሉ የትኞቹ ደግሞ ሌባ እንደሆኑ መጨረሻ ላይ ለሁሉም አናውንስ ስታደርግ በጣም ደስ ይለኛል ቴዲ። ጀምረኸው እንዲቆም አልፈልግም። ጥሩ ነገር ነው የምታደርገው። ምክንያቱም በሚስኪኑ በድሃው ማህበረሰብ
መነገድ የለበትም። ዮኒም ተሞም እየሰራችሁ ያላችሁት ነገር በጣም ትልቅ ነገር ነው። እንዲሁም ደግሞ ጊዜያችንን ገንዘባችንን ከህዝብ እየወሰድን በትክክል የምናደርስም ሰዎች እነኚህ ሰዎች አድርሰዋል፣ ሰርተዋል ይህን ስራ ተብሎ ምስጋናው ይቅር። አትሊስት ሌባ ተብሎ መሰደብ ልጆች አሉኝ። በየቦታው ፎቶ ሲለጠፍ በጣም የሚሰማህ ነገር አለ። በስራ ደረጃ ራሱ በባለቤት የስራ ደረጃ ራሱ ኢትዮጵያ ውስጥ በማደርገው እርዳታ በጣሊያን ኤምባሲ ደረጃ የተከለከለ ነው። ለእኔ አሰ ዲፕሎማት ማለት ነው ቴዲ ክልክል ነው። ግን አይቼ ማለፍ አልችልም። ለምን? ሀገሬን ማገዝ ስለምፈልግ ወይ ደግሞ ህዝቤን ማገዝ ስለምፈልግ። በዚህ ትንሿ ፔጄ 100-200 ሰው ተቀምጦ ረድቶኝ እነኛን ሰዎች ማገዝ ካለብን አግዛለሁ። ግን በየሰከንዱ ሌላው በሰረቀው ሌላው በዘረፈው ሌባ ተብሎ አንድ ላይ ቁጭ ብሎ መሰደብ በጣም ይከብዳል። ነገም ደግሞ እኛ ስለረዳን አይደለም የኢትዮጵያን ችግር እንቀርፋለን ብዬ አላስብም። ከመቶ ግን 5% የብዙዎቹን እንባ ጠርገናል። መማርም ተስም እዚህ ጋር ብዙዎቹን አብሬያቸው ሰርቻለሁ። ብዙዎቹን ደግሞ አብሬያቸው ሰርቼ ደግሞ ደግሜ መስራትም አልፈልጋቸውም ሰዎች አሉ። ሌባውን ሌባ ብላችሁ ዝጉት። ደግሞ እንዳይሰርቅ ደግሞ ተመልሶ ከነኛ እናቶች ወይ ደግሞ ከነኛ ህፃናቶች እንዳይሰርቅ ጥሩ የሰራውን ደግሞ በትክክለኛ መንገድ ደግሞ እንዲሰራ ህዝቡን እንዲያግዝ አንተ በዚህ ጥሩ ሰርታል ቀጥልበት የሚለውን ነገር ብታደርጉ በጣም ደስ ይለኛል። ቴዲ ዮኒ፣ እኔ በጣም ትልቅ መስዋዕትነት ከፍያለሁ። ልጅን ነው ያጣሁት በእርዳታ ስራ ላይ ልጅን ነው ከቤተሰቦቼ ከባለቤቴ ያሳጣሁት። እንደዛም ሆኜ ግን ከአንድ ሳምንት በኋላ ቦረና ነበርኩ እርዳታ ላደርስ። አቦርት አድርጎኝ ከሳምንት በኋላ ቦረና ነበርኩ። ይሄ ማለት ለህዝብ ያለኝን ፍቅር እንጂ አንድ ኮይን አንድ ማስታወቂያ ብር ወስጄ አላውቅም። በአንድ ማስታወቂያ ብር ወስጄ አላውቅም። ይገባል። እርዳታ ሰበስባለሁ። ለዛ ሰው ካገዘው ግን ማስታወቂያ ሰራለታለሁ። ስለዛ ክሊር አድርገው የጀመርከው ነገር በጣም ደስ ይላል። ክሊር አድርገው እስከ መጨረሻ። አሁንም ኤኒታይም በምትጠይቁኝ ነገር አለው። ከስርም ያላችሁ ደግሞ በናርዶስ ስም እንደዚህ አይነት ገንዘብ አስገብቻለሁ ካላችሁ ሪሲት ይዛችሁ ዮኒ ጋም ቴዲ ጋም ቅረቡ። ኤኒታይም ብትጠሩኝ እመጣለሁ። አመሰግናለሁ። ቀጥሉበት። ጀምራችሁ አታቁሙት። ሌባውን እስከ መጨረሻ ሄዳችሁ ይሄ ነው ብላችሁ አጋልጡ። ጓደኛ ስለሆነ ቤተሰብ ስለሆነ የሚሸፈን ነገር እንዳይኖር። አመሰግናለሁ ሁላችሁም። ቴንኪዩ ናርዲ፣ ከልብ እናመሰግናለን። ከሀገር ውጭ ያላችሁ በተለይ ኢትዮጵያውያን ለእርዳታ እጃችሁን የምትዘረጉ እነማን አክብሯችሁ እንደመጡና እነማን እንደናቋችሁ የምታዩ ነው፣ እንደማን እንደተሳደቡ። ይህን ደግሞ ለእናንተ ነው የምንናገረው። ከዚህ በኋላ ገንዘባችሁን ለማን እንደምሰጡ ማወቅ አለባችሁ። አንድ ባንድ እየገባችሁ ጥያቄ ታቀርባላችሁ። እርዳታ ላይ የተሰማራችሁ ደግሞ ሰው ያመሰግናችኋል፣ ይወዳችኋል። ግን ጥያቄ የሚፈጥሩ ነገሮች ደግሞ ካሉ ብትጠረጠሩ እንኳን ቶሎ ብላችሁ መምጣት ያለባችሁ። አሁን ፎቶችሁ ባይለጠፍ እንኳን እርዳታ ላይ ካላችሁ ቶሎ ብላችሁ መምጣት ያለባችሁ። እርዳታ ነው ስራችሁ፣ በእርዳታ ስላላችሁ ማለት ነው። ለሚኪ ጥያቄ ላቅርብና ሰው እናስገባለን። ገስት ላይ ለሁለት ደቂቃ ጥያቄዎቻችሁን አዘጋጅታችሁ ግቡና የፈለጋችሁትን ሰው ጠይቃላችሁ። የወጡትም ይመለሳሉ። ናርዶስም ከሆነች ናርዶስ፣ መማርም ከሆነች መማር፣ ሙባረክም ገብቷል እዚህ ጋር። አይ ቲንክ ሙባረክንም የሚመለከት ጥያቄ አለ። ታደምጣላችሁ። ሲመለሱም እንዲሁ ታደምጣላችሁ። እሺ። $800 ነበር። ከየት ነው? ሰላም ቴዲ፣ እንዴት ነው? እግዚአብሔር ይመስገን። እኔ ጥያቄ ለተስፋዬና ለፍቄ ነው። ይሄ ለተስፋዬና ለፍቄ ነው። ፍቄ በተጠቀቅ ተብላል ትመጣለህ። አይ ቴዲ ሰላም ነው? እንዴት ነው? መጀመሪያ በጣም እናመሰግናለን እነዚህ ሁሉንም ስለሰበሰብክልን ቴንኪው። እኔ አንድ ጥያቄ ብቻ አጠር በጠና ያለ ጥያቄ ለሚኪ ፊት አውራሪ ይህን ጠይቀን ቴዲዬ ፕሊዝ። ያው በቀደም አይታለ የሆነ አጭር ቪዲዮም ሰርቶ ነበረ። ምንድን ነው የሰራው? እኔ ያለምንም ምናምን ብሎ ገና የ15 ሚሊዮን ብር መኪና አዝዣለሁ እያለ ነበር፣ ከሁለት መኪና ተጨማሪዎች ማለት ነው። እና ይሄ ነገር ኬት መጣ ብለህ ታስባለህ አንተ ራስህ? እስኪ ይህን ነገር ጠይቅልን። የ15 ሚሊዮን ብር መኪና አዝዣለሁ ብለሃል። ፐብሊክ ሪካርድ ይሁን አይሁን አይታወቅም። እና ካልክም ይሄ ገንዘብ ከየት የመጣ ነው?
ሚሻ አንተ ነው ሰዓቱ። እሺ ቴዲ በጣም አመሰግናለሁ። በመጀመሪያ ግን ከይቅርታ ነው መጀመር የምፈልገው። የኢትዮጵያን ሕዝብ በጠቅላላ ይቅርታ ማለት ፈልጋለሁ። ምንድነው ይቅርታዬ? በቃ የሆነ በንዴት ሰዓት እኔ ማውራት አልችልም እና ያው ዝም ብዬ የማይረባ ነገር ቀባጥሬ ነው በምላሴ ብዙ ጠላት እንዳፈራው የገባኝ እና ደግሞ ይህንን ከታች አንስቶ እዚህ ያደረሰኝ ማህበረሰብ ላይ እንደዚህ ክባድ መፍጠር ራሱ አለመብሰልን ያሳያል እና ይህን የኢትዮጵያ የተከበረ ህዝብ በዚሁ አጋጣሚ ይቅርታ መጠየቅ ፈልጋለሁ። የ10 ሚሊዮን መኪና የ5 ሚሊዮን መኪና ያስነዳችሁኝ እናንተ ናችሁ። የ10 ሚሊዮን መኪና ያስመኛችሁኝ እናንተ ናችሁ። የ5 ሚሊዮን ያስነዳችሁኝ እናንተ ናችሁ። ስለዚህ እናንተ ላይ ይህንን ተገቢ ቃል በመጠቀሜ በጣም ይቅርታ ጠይቃለሁ። ሲቀጥል ደግሞ ለ10 ሚሊዮን መኪና ያልኩት ህልሜ ነው፣ ሀሳቤ ነው፣ በቃ ፊውቸሪ ነው። የ10 ሚሊዮን የ5 ከነዳው የ10 ነዳለው አይነት ነገር ነው እና ይሄ ቀልድ ነው በሰዓቱ እንትን ያልኩት እና ይሄ ትልቅ ጥፋት ነው። በጣም ይቅርታ ጠይቃለሁ። የኢትዮጵያን ህዝብ በጣም ብዙ ሰዎችን ያናደደው ይሄ ነው እና ይቅርታ ጠይቃለሁ ቴዲ። እና ቀልድ ነው እንጂ ምንም አይነት የለም። ካለም ያው መፈተሽ ይቻላል ነው፣ ምንም ችግር የለም። ጥያቄውን ሰምታችኋል፣ ምላሹን ሰምታችኋል። ከዛ በኋላ እናንተ ነው። ባባ ይዞ ፖለቲከኛ ነው። ከዚህ ውስጥ መርጠ ከወጡትም ከ2 ደቂቃ ባልበለጠ አንድ ባንድ ትገባላችሁ፣ ጥያቄ ታቀርባላችሁ። ጥያቄን አቅርብ ባባ። ቴንኪዩ ቴዲዬ፣ ከረጅም ጊዜ በኋላ ከአንተ ጋር የተገናኘ ነው። በጣም አመሰግናለሁ። ቴንኪዩ ስለገባው። እኔ አንድ ጥያቄዎችን ያነሳለሁ። ሌላውን ደግሞ አንዱ ጥያቄዎች ለፍራውን ማንሳት እንፈልጋቸው ጥያቄዎች አሉ። የለም ነገር ግን ዮኒ ባደራ ተመዘግበና ሌላ ሰው ስለምኖር ትጠይቅልኛለህ። ቁጭ ብዬ አደምጣለሁ ማለት ነው። ቴዲ እያወያየ ስለባል ሚኪ የተነሱ ጥያቄዎችን ሞርኔ ስትሮንግ አድርጌ ማነሳለህ። ምክንያቱም ጫፍጫፉን እየመለስክ ስለነበረ አንደኛ ሚኪ የሀብት ምንጭ በጌም በምትለው ጌመረኝ ብለህ በምትለው ስታተስ ገጠሮ ጌም የሚጫወቱ በርካታ ጌመሮች ኢትዮጵያ ውስጥ ያንተን ያህል ውድ መኪና አይነዱ፣ ያንተን ያህል ቤት የላቸውም፣ ያንተን ያህል ከሀገር ወጥቶ ለመዝናናት ሀገር ውስጥ እንደፈለጉ ለመኖር በቂ ገንዘብ የላቸው 24/7 ጌም የሚጫወቱ ሰዎች። አንተ ሀገር ወጥተህ መዝናናት ለአንተ በጣም ኢዚ ነው። ከ4 ሚሊዮን ብር በላይ የሚያወጣ ጄቱር መኪና ትነዳለህ፣ ቤቶች አሉ። የሀብት ምንጭህ ምንድን ነው? የተመዘገበ በውል የሚታወቅ መንግስት የሚያውቀው ንግድ ፍቃድ አውጥተህ የምትነግደው ንግድ አለ ወይ? ይህንን እንድትመልስልኝ። ጌም ነው እንድትለኝ ስለማትፈልግ፣ ምክንያቱም ከጌም ሲሆን ነገር ያለ። ሁለተኛው የማነሳለህ ከፍተኛ የሆነ እልህ መጋባት ውስጥ ከህዝብ ጋር ካለኝ እውቀት አንጻር ይቅርታ ላቋርጠውና ካለኝ እውቀት አንጻር አንዳንድ ጥያቄ ነው መልሰው 2 ጥያቄ ይዤ መመለስ አልችልም በራሴ እና አንዳንድ ጥያቄ የመለስኩ አሁን ይህን ልመልስለትና ጠብቆ ደግሞ ያን ይጠይቅ። አሁን ይሄኛውን ከዛ ጋር እንዳላምታታበት ነው። ይሄኛውን ጥያቄ ስመልስልህ እንደ ጥያቄም ጠይቄ ነው። አንተ ስንት ዓመት ነው ቲክቶክ ከጀመርክ? ይህን ጥያቄ መልስልኝና እንትን ልበል። ስንት ዓመት ነው ቲክቶክ ከጀመርክ? 3 ዓመት። እኔ 6 ዓመቴ ነው ቲክቶክ ላይ ከጀመርኩ ነው። እኔ 6 ዓመት መከታተል ከጀመርኩ 5-6 ዓመት ከጀመረበት ጊዜ ጀምሮ 6 ዓመቴ ነው ቲክቶክ ላይ። እስክሪብቶ የለም መጽሐፍ ጽፈህ መያዝ አትችልም? ኧረ እኔ ልጽፍ አልኩና ምንም አያዝም እና በራሴ ነው መልሰው። እኔ 6 ዓመቴ ነው እንዳልኩ። እነዚህ ትልልቅ ጌመሮች የቀጠሩ ምናምን የምትላቸው ከእነሱ በፊት ነው ቲክቶክ ነው የጀመርኩት እና በኢንተርናሽናል ደረጃ ከፈረንጆች ጋር ምናምን በኢንተርቴንመንቱ በደንብ ቆይቻለሁ እና ከዚህም በፊት ዩቲዩብ ነበረኝ። በዩቲዩብም እሸቅል ነበረ። እንዲሁም አንዳንድ ደግ እና መልካም ሰዎች ሰፖርት አድርገውኝ ነው እዚህ የደረስኩት። እያንዳንዱን እድገቴን ደግሞ ቪዲዮ ላይ አስቀምጫለሁ። ከባጃጅ አንስቼ ቺን ስገዛ ያንሳረግ ኤቭሪ ዲቴል ለህዝቡም ትምህርት ይሆናል ብዬ እያደረግኩ ስቴፕ ባይ ስቴፕ ነው እንጂ ትላንት ተነስቼ ብድግ ብዬ እንጣጣላልኩ። ስቴፕ ባይ ስቴፕ ከባጃጅ እያልኩ ራይድ ያቺን ቪትስ ገዝቼ ራይድ እየሰራው ሁሉም ህዝብ ስለሚያቀርብ ራይድ እየሰራው እዛ ራይድ ውስጥ ላበላቡኝ እየተጫወትኩ ጌም እያሳኩ ማታ ቀን ራይድ ማታ ላይቭ ቀን ራይድ ማታ ራይድ እየተሯሯጥኩ ነው ይሄ ነገር የመጣው
እና የእርዳታዎቹም እያንዳንዱ ቪዲዮ እዚህ ቲክቶክ ላይ ተቀምጠዋል በመረጃ ይሄ ለዚህ እየተባለ ማለት ስልካቸውም እያንዳንዱ አድሬሳቸው ተቀምጧል እና ፒክ ተደርጎ ጥያቄ ያለባቸው ሰዎች መምጣት ይችላሉ። እና ይሄኛው የመጀመሪያው ጥያቄ ነው። አሁን ሁለተኛ ጥያቄ ስጠይቀኝ እንደዛ ነው እንጂ ሁለት ጥያቄ ይዤ መመለስ አልችልም። ካለኝ እንትን ፎሎ አፕ ኮሽን አስቀርና ጨምቀህ አንድ ጥያቄ ጠይቀው። ኖርማሊ አንተ የፈለግከውን ነገር አንስታል። አንድ ጥያቄ ጨመቅ አድርጌ ልጠይቅና ከተፈቀደልኝ እቀጥላለሁ። እቺ አሁን የሁሉ ነገር ያመጣችዋ ማለት የምትባለው ሴት እናቷ ወደ ሚዲያ መጥቷል። አንተ ከሴትዮዋ ጋር ምንም አይነት ኮኔክሽን እንደሌለህና በማስታወቂያ ስራ ላይ እንደተገናኛትና እንደተማመንካት ስትገልጽልን ቆይተህ ልጄ እናት አድራሻዋንም በደንብ የምታውቅ መሆኑን ቤቷንም የምታውቅ መሆኑን ጓደኛዋ መሆኑንም ገልጻልናለች። ይሄ ምን ያህል እውነት ነው? እሺ ባባዬ አመሰግናለሁ። ቴዲዬ ይሄ ጉዳይ በህግ ስለተያዘ ጠበቃዬ ምንም አይነት ምላሽ በዚህ ጉዳይ እንዳልሰጥ ማስጠንቀቂያ ያዘል ነገር ስለሰጠኝ በዚህ ጉዳይ ከህግ ጋር የኢትዮጵያ መንግስት ስለያዘው ይህንን ጉዳይ ከመንግስት ጋር ነው የምጨርሰው እና ባባዬ ለጠይቅኝ ጠይቄ አመሰግናለሁ። ኦኬ ሌላ ጥያቄ መጨረሻ ፍራኦል ባይኖርም ጥያቄ ላንሳ ወንጀ ከስር አንሳ ሲመጣ ሲለን እዚህ ውስጥ ያየቿቸው በሙሉ እርዳታ ላይ የሚሰበስቡ በሙሉ ለምን ሀቢባ ቀርቶ ማንም ባባ እርዳታ የሚሰበስቡ ጠይቁ፣ ጥያቄ አየር ላይ አውሉ፣ ይመጣሉ፣ ይመልሳሉ፣ ችግር የለም። ለፍራኦል 4 ጥያቄዎችን አድሬስ ታደርግልኛለህ? የመጀመሪያው ነገር 4 ጥያቄዎችን አድሬስ አድርግልኝ። ሾርት ነው የምነግርህ። ፖስታ ብትልከው ይሻላል፣ አይርዝም። እንትን የለውም ማብራሪያ የለውም። እሺ አንደኛ እንደነ ባቡላይርና መቄዶንያ ያሉ ሌጋል የእርዳታ ተቋማት ሳሉ ስለምን በግላቸው አንዳንዶቹ ጭራሽ ፍቃድ ሳይኖራቸው ለሚሰሩ ሰዎች ይህን ያህል ገንዘብ መስጠትን መረጥ? የመጀመሪያው ጥያቄ። ሁለተኛው ጥያቄ የወጣው ሰንጠረዥ ነው። ከከሌ ጋራ ለይህን ያህል ብር ልክ ያለው የሚለው ነገር ለእያንዳንዱ የተጠቀሰው ስም ጋር አታች የደረገ የባንክ ደረሰኝ ለምን አላወጣህም? ሶስተኛው እርዳታ ገንዘብ ሰጥቼ ስለመድረሱ እርግጠኛ አልሆንኩባቸውም ያላቸው ሰዎች ነበሩ። ይህ ግርግር እስኪፈጠር ድረስ ለምን ሰው እንዲጠረቀቃቸው ማድረግ አልቻልክም? የኔ ጥያቄ። አራተኛው ስማቸው የተረሱ ሰዎችን ራስህ በፌስቡክ ገጽ ከለጠፍክ በኋላ ፍራኦል አክብሮት አለኝ የሚረዳ ሰው ነው፣ ጥያቄ ማንሳት ስላለብኝ ቀጥታ ወደ ጥያቄ የገባሁት የለጠፍካቸው ሰዎች ጋር ተነጋግረን ፈተናል ወደሚል እሳቤ ውስጥ በምን በአደባባይ አውለህ ገንዘብ ስለማድረሳቸው እርግጠኛ አይደለሁም ያልካቸውን ሰዎች በግላችን ፈተናል ደግሞ ስትል ግርታ ስለሚፈጥር ነው ለማለት ነው። ቴዲ ያረዘም በጣም ግርታ ከስሮኝ እከታተላለሁ። ቴንክ ዩ ባባ፣ ቴንክ ዩ ከልብ አመሰግናለሁ። እሺ ኢዲ ጠይቂ ሰው አለ እዚህ? አዎ አለ። ከወጣሁ ካሉትን መጠየቅ እፈልጋለሁ። አመሰግናለሁ ቴዲ። አንደኛ ለሚኪ ነው ህግ ተይዟለን ብትል ፕሮብሌሙ የተፈጠረው እኔ ስለ 57 ሚሊዮን ሳይሆን አንተ አድቨርታይዝመንት ሰርተህ ብራቸው ስለተወሰደባቸው ልጆች ፕሮብሌሙ ያለው ኢትዮጵያ ነው። አንተ ግን ያለው ዱባይ ነው። ሶ ዋይ ዶንት ዩ ጎ ኤንድ ፌስ ለምን አታረግም? ኢትዮጵያ ካሉት ጋር ሄደክ ችግሩ የተፈጠረበት ቦታ አንደኛ ጥያቄ ይሄ ነው። ሁለተኛ ደግሞ ለናርዲ ለተስና አይ ቲንክ ፍቄ ኖሬን ነበረበት መሰለኝ በነሩሃማ ኬዝ ወንጀል ተሰርቷል። ኩላሊት ተሽጦ ነው። ትክክለኛ ሜሪጅ አይደለም። ሜሪጅ ሰርተፊኬታቸውን ስታቀርቡ ብዙ ስታረጉ ነበረ። አስሎንጋስ እናንተ እዚህ እስካመጣችኋቸው ድረስ ትክክለኛ መረጃ ይዘዋል መጡ እስከተባለ ድረስ ትክክለኛ መረጃ ይዘው አልመጡም እስከተባለ ድረስ ነካክታችሁ ለምን ተዋችሁ? ሮንግ ከሆኑም ለህግ አቅርባችኋል ወይ? እሱን ማወቅ ፈልጋለሁ። ሌላ ደግሞ እርዳታ ሁሉ ትላላችሁ እናንተ ረጂነን መስዋዕት ከፈልም ምናምን የስ ታይም መስዋዕት እንደሆነ አውቃለሁ ካለንበት ሀገር። ግን እናንተ በገንዘባችሁ ረድታችሁ ታውቃላችሁ ወይ? ወይስ በታይማችሁ ብቻ ነው ይህን የምትረዱት? ሙባረክም አይ ቲንክ የሆነ ጊዜ ታመምኩ ብሎ መኒ ኮሌክት አድርጎ ይታከም አይታከም ጤና ይመለስለት የምናውቀው ነገር የለም።
እሱስ ምን ደረሰ? ይሄ ነው ጥያቄ። አመሰግናለሁ። ይሄ ጥያቄ እኔን ስለሚመለከተኝ ያው የሮሃሚ የኩላሊት ነገር ያው ሁላችሁም ታውቁታላችሁ እና ያው ሁላችሁም እንደምታውቁት ኩላሊቱ ተሽጦ ነው። እኔም እኮ ፊት ለፊት አንጥቼ እርዳታው የተጨበረበረ ነገር ስላለ ነው ያመጣሁት። ያን ነገር ፊት ለፊት ካመጣሁት በኋላ የተነሳውን ህዝብ ለሁለት ተካፍሎ ግማሹ በልጁ በኩል ግማሹ በእሷ በኩል አይታችሁታል። እኛ ላይ ነው የተነሳው። ከዛ ሲቀጥል በፖሊስ ተይዞ ነበረ። አዲስ አበባ ፖሊስ፣ ኦሮሚያ ፖሊስ ተይዞ ነበረ። ግን ዝም ብሎ ወሬ ብቻ ነው። እዚህ ቲክቶክ ላይ ሌባ እናጋልጣለን ምናምን የሚባሉት እነ ቅን ልቦች ምናምን ዝም ብሎ ወሬ ናቸው። እዚህ ላይ ለቲክቶክ ነው። በቁም ነገር ስትሄድ ሙሉ መረጃ ሰተሻቸው። እኔ ሙሉ መረጃ ሰጥቻለሁ። ጋብቻቸው ፌክ መሆኑን ሁሉ ዶክመንት ለቅን ልብ ሰጥቻለሁ። ግን ምንትን ላይ የለም፣ ስራ ላይ የሉም። በቃ ስራ ላይ የሉም። ኦፍኮርስ ኩላሊቱ የተሸጠ ነው። ኩላሊቱ መሸጠት ብቻ ሳይሆን አዲስ አበባ ውስጥ አሁንም ደግሜ ልንገራችሁ፣ በጣም በኩላሊት ታማሚ የሚነግዱ አሉ። ሚኒባስ የተከራዩ ያልታመመ ሰው እያስተኙ ሰው እኔ ጀምሬው ነበረ። አስቆሙኛው የተነሳውን ግርግር ታውቁታላችሁ። ከዛ ሁለተኛ ጥያቄሽ ምንድን ነው? እርዳታ የምትሰሩ ሰዎች ከራሳችሁ ትረዳላችሁ ወይ? እኔ ስለ እኔ ስለሆነ ልንገርሽ። እኔ እርዳታ ቲክቶክ ላይ አይደለም የጀመርኩት። በመለመን በዜ ሐዋሳ ባስኬት ቲም አቋቁመናል። አሁን ወደ 40 ሺህ ወደ 30 ሺህ ብር ደሞዝተኛዎች አሉ። በመለመን ማለት ነው። ባለሀብትና ሐዋሳ ላይ በመለመን ያው ቴዲም የሐዋሳ ልጅ ስለሆነ ያውቀዋል። ከኮቹ ጋር ከተጫዋቾቹ ጋር ለምነን እስከ ባስኬት ቲም በማቆም በአሁኑ ሰዓት ብዙ ተጫዋቾች ያሉበት ነው። ከዛ እርዳታ ሐዋሳ ላይክ እንዴት ነው ክለብ ተጫዋች ነበርኩኝ። ሰው ከሴንትራል ሆቴል በቀን ቁርስ፣ ምሳ፣ እራት አለኝ። ከዛ ቁርስ፣ ምሳ፣ እራት ማይመጣ ሰው ካለ እሱን ምሳ ወይ ቁርሴን ከጓደኞቼ ጋር ሼር በማድረግ ጎዳና ላይ ያሉትን ሰዎችን በማብላት ነው የተጀመረው እርዳታ። ሰው ወደ ውጭ ከወጣ በኋላ 6 ዓመቴ ነው። በጣም እረዳለሁ። በጊፍት አይ ቲንክ ወደ 1 ሚሊዮን ምናምን ብር በኢትዮጵያ አግኝቻለሁ። አንዱንም ብር ለራሴ ወስጄ አላውቅም። ከዛ ስቀጥል በግሌ በጣም እረዳለሁ። ግን እንደዚህ ፊት ለፊት ወጥቼ እንደዚህ አደረኩኝ፣ እንደዚህ ሆንኩኝ፣ እንደዚህ አልኩኝ ሚጌ ራሱ ፊት አውራሪ ብዙ እርዳታዎች ሰርቼ ቪዲዮ እንዳትወስድ ብዬ ብዙ እርዳታ እረዳለሁ ለማለት ነው። በአጭሩ ከራሴ እረዳለሁ። እኔ ብቻ ሳይሆን ብዙ ነጮች አሉ፣ ጀርመኖች አሉ ከኔ ጋር የሚረዱት። ብዙ የምናስተምራቸው ህጻናቶች አሉ። ትልቅ ቦታ ዩኒቨርሲቲ የተመረቁ አሉ። ከ8ኛ ክፍል ተቀብለናቸው እስከ ዩኒቨርሲቲ ያስመረቅናቸው ተማሪዎች አሉ። አሁንም ቢሆን በጣም ብዙ መረዳቸው ህጻናቶች አሉ፣ በግሌ ማለት ነው። እኔ በእርዳታ ስም አሁንም ጠይቁኝ። ቴዲ ካልጠየቃችሁኝ፣ ጥሩ ጥያቄ ካልጠየቃችሁኝ ልውጣ። በኮንፊደንስ ዜጋ መጥቻለሁ። ሌባ ተብሎ በየቦታው ፎቶ ተፖስቷል። ይሄን ነገር ያነሳው ሰውዬው አሁንም እኔ ማን ጥያቄ ነው ለሱ ያለው? ቴዲ ነገር ያለው ፍራውልን አስገቡልኝ። ብዙ ጥያቄ ጠይቀዋለሁ። ከዛ ልተኛ ደክሞኝ ነው፣ ቀን ሙሉ ስራ ላይ ነበርኩኝ። እህቴ ተመልሶልሻል ብዬ ተስፋ አድርጋለሁ። እሺ ሙባረክ ሙሰማ ታክመሃል፣ ሿሿ ሰርተሃል። ለተከበረው እስኪ ህዝብ አስረዳ። እንኳን በሰላም ተገናኘን። ቴዲ ሐዋሳ ቤት አንድ ቀን መጥቼ ምን እንደሆነ አላውቅም፣ ዘው ብዬ ስገባ ስለ ፖለቲካ ነው ወጣው። ከዛ ወረድኩ ማለት ነው። ቁጭ ብዬ ሳየው እዚህ መፋጣት ምናምን ስለ ፖለቲካ ምን አድርገሃል? ኧረ በቃ ይሄ መለከተኝ ብዬ ሄጃለሁ። ግን ይሄ ጥያቄ አግባብ ነው ብለህ ተቀበልከው? ጥያቄውን አንተ ነው የምትመልሰው። አንተ እኔ እኮ አይደለም መልሰው። አንድ ሰው ታሞ ለምሳሌ ቴዲ አንድ ሰው ሳያሞ አሞኛል አለኝ። ለምን ኢትዮጵያውያን ስለረዱን ችግር የለውም ብመልሰው ምንም ችግር የለውም። ወይ በብሔር ወይ ደግሞ በሃይማኖት አይደለም የተረዳሁት። ግን ይህን ማነው የኮንዶም ለመስክስ ታጣቂ ባለጌ ነገር ትሽ ወደ ቁም ነገሩ ተወሱን ነው። ወደ ቁም ነገሩ አትስጠኛ። ጊፍት ሰውየው ጌም ላይ እኮ አይደለም። ምንድን ነው የምታወራው? አይ እዚህ ጋር የማይሰጠኝ ነገር አለ እና
ኢትዮጵያውያን ረድቶኛል። ምስጋና እንትን አለም። የተረዳሁትን ደግሞ 2 ሚሊዮን ብር ነው። ከዛ በላይ አትቻለሁ። መኪና ይሽጫለሁ። አብረው ህዝቡ እንዴት ነው አብረው ማስክ ካልክማ ይሰጡሃል። ዝም ብለህ ተጫወት። ኦኬ። እና ቻለው ለጉበት እንዲሆን ብለው ነው። ይቅርታ ቻለው። ቀጥል። አረ ወደ ጉበት ህዝብ እኮ እያየ ነው። ተው ችግር የለውም። አታካብ ምን ችግር አለው? ሙባረክ እና 2 ሚሊዮን ብር የተረዳሁት እና ከ2 ሚሊዮን ብር በላይ ከዛ በላይ መኪናን ሽጬ ቤቴን ሽጬ ነው ታክሜ የመጣሁት። ከ4 ሚሊዮን በላይ ነው። ቤቴን ሽጫለሁ። ግን በላይ ያለኝ መኪናን ሽጫለሁ። ጌም ላይ ይሰጣችኋል አይደል? ጊፍት ጌም ላይ ብቻ የምትፈልጉት? አረ ወንድምናት እና ሄጃለሁ። ታክሜያለሁ። ተሽሎኛል። ተመልሻለሁ። ስለዚህ ገንዘቡ አልባከንም። የተሰበሰበውን ገንዘብ ታክሜ 2 ሚሊዮን ብር ብቻ ነው። አካውንቱ አልተዘጋም። የፈለገ አካል ቼክ ማድረግ ይችላል። 2 ሚሊዮን ብር 1 ብር የለበትም። ከዛ በላይ ማየት መጠየቅ ትችላላችሁ። እሺ። እና እዚህ ጋር ማመስገን የምፈልገው ሰው አለ። እሱም ደግሞ ፍራኦል ኢቲቻን የእሱን አትናገር ስላለኝ መናገር አልነበረብኝም። ዛሬ ግን በዚህ አጋጣሚ በጣም ማከብረውና የምወደው ወንድሜ ፍራኦል ኢቲቻ እኔ ጋር ከ4.5 ሚሊዮን በላይ ቃል ገብቶ ቃሉን የፈጸመ ሪሲት እኔ ጋርም እሱ ጋርም ያለ ብዙ ሰዎችን እኔ ጋር እየመጣ ረድቷል። እንዲሁም ደግሞ ብዙ ሰው ካዋጣልኝ በላይ ለራሱ ከፊሱ ለእኔ ቱርክ ላይ ሆኖልኛል። በጣም ማመሰግነው እና ለቡሻክ ለከቦት ላፍሻ። እዚህ ጋር አንድ ከማስረጃ ጋር የመጣ ጥያቄ አለ። ጋይስ እዚህ ጋር ለቁም ነገር ሲሆን እሺ በል ጠይቀኝና ልውጣ። በቃ እኔ ችግር የለውም። እሺ አንተ የሚመለከት ነገር ካለ ትመጣለህ። እሺ ይህን ስሙ። ይህን በደንብ ስሙ። ከማስረጃ ጋር የመጣ ነው። በቴሌግራም ፐብሊክ ነው። ፐብሊክ ላይ ሪከርድ የተደረገ ነው። እያንዳንዱ ነገር ስ ሰላም እግዚአብሔር ይመስገን። እኔ ጥያቄ ለተስፋዬና ለፍቄ ነው እና ከ6 ወር በፊት $2,000 አስገብቼላቸው ነበር። ማስረጃ እንደልክልሃለሁ። ከዛ ላይ ሊሆነች ሴትዮ ነበረ የሚገባ የነበረው እና የገባላቸው $800 ነበር እና በጠይቃቸው ብልክላቸው ማለት መልስ ሰጡኝ ብሎ ሁሉ አድርገውኛል እና እሱን ጠይቅ ተስፋዬ። ስለዚህ የምታውቀው ነገር አለ እዚህ ጋር እንግዲህ ነው። በቴሌግራም ላይ ልጁ የላከውን ገንዘብ ከነ ርሲቱ ላክልኝ አልኩት። መጀመሪያ ድምፅ ነበር የላከልኝ። ልክላቸዋለሁ። 1040 የአሜሪካ ዶላር እንዳስገባ የሚያሳይ ነው። ለሰዎቹ የገባላቸው ገንዘብ ግን $800 ነው ይላል። 800 ብር ነው። እስኪ ቆይ በደንብ እርግጠኛ ለመሆን በደንብ ስመው። $800 ነው። ሰላም እግዚአብሔር ይመስገን። እኔ ጥያቄ ለተስፋዬና ለፍቄ ነው እና ከ6 ወር በፊት $2,000 አስገብቼላቸው ነበር። ማስረጃ እንደልክልሃለሁ። ከዛ ላይ ሊሆነች ሴትዮ ነበረ የሚገባ የነበረው እና የገባላቸው $800 ነበር እና ጠይቃቸው ብልክላቸው ማለት መሰብ ሰጡኝ ብሎ ሁሉ አድርገው ነው። እሱን ጠይቅ። ከዚህ ጉዳይ ጋር የተያያዘ የምታውቁ ሰው አለ? አናገራችሁ? ኮንታክት ያደረጋችሁ? ምናልባት በእርግጠኝነት ተስፋዬ ያደርገውን አይመስለኝም። ምክንያቱም እኔ 1 ዓመት ከ6 ወር አልፎኛል ሀገር ቤት ከመጣሁ። ጀጎል ላይ ብቻ ነው እርዳታ የምሰራው። አሁን ላይ ሀገር ውስጥ መርዳት ማስተባበር ስራ አልሰራም። መላክ ከፈለገ ደግሞ ለምን በ2 ሰው አካውንት መላክ ፈለገ እሱም ራሱ። እኔን ከሆነ ደግሞ ለዚህ ሴትዮ ብሎ ማስረጃውን አምጥቶ ቢያወራኝ ደስ ይለኛል። ፍቄ የአንተ ስም ተጠርቷል። ልጁ ይቅርታ ማስረጃውን አብሮ ልኳል። ተሄዶ አንደኛውን ሪሲት ልኮልኛል ቴሌግራም ላይ። ኦኬ በቃ ፍቄ ይመልሳል። ፍቄ ከዚህ ጋር እንግዲህ ለማን የላከው እንደሆነ እርግጠኛ ይንገረን። ምክንያቱም በተለያዩ ሰዎች ላይ እርዳታ ሊመጣ ይችላል። የዚህን ግን
ከተስፍሽ ጋር ሆኜ ምንም አይነት እርዳታ $2000 ተልኮልኝ በተስፍሽ ጋር ብሬ ሆኜ የሰራሁት የለም በእርግጠኝነት። ኢዮብ የሚባል ሰው ታውቃላችሁ? ኢዮብ ታውቁም? ኢዮብ ኦኬ። እዚህ ጋር ለእኔ ርሲቱ ይታየኛል። $2000 ልኬላቸው እነሱ ያስገቡት $800 ነው። ከዛ በኋላ በጎን ተረጂዎችን ሳናገራቸው የገባልን $800 ነው አሉ። እነሱን ደግሞ ስጠይቃቸው ብሎክ አደረጉ ነው የሚለው። ጥያቄህን ጠይቅ ያለው የመለሱትን እንግዲህ ሰምተሃል። እዚህ ውስጥ ቲክቶክ ላይ ካለ በዚሁ በቴሌግራም እንደመጣ እየጻፈ ነው፣ ሪከርድ እያደረገ ነው። አስደምጣችኋለሁ። እስከዛ ሰዓት ለመቆጠብ ወደ ሌሎቹ እንሄዳለን። ሪከርድ እያደረገ ነው ይታየኛል። እዚህ ዘራቆ የምጠይቀው ሰው አለ እዚህ። አንደኛው ተስፋዬ ነው። ተስፋዬ ዛረርጌው ቅድም አንድ ነገር ቅድም ሲል ዋናው የገቢ ምንጭ ምንድን ነው ሲባል ዩቱቤ ነው ያለው። እሱ ፕሮፋይል ላይ ገባው ዩቱብ አየው እና ዩቱቡ ሰማው ላስት ታይም እንደው ደህና ሰው ያየው 20,000 ሰው የዛሬ 3 ዓመት ኦልሞስት 1 ዓመት ሙሉ ኢትዮጵያ ከመጣ ጀምሮ ሳይጠቀምበትም የተጠቀምበትም ከዚህ ጋር ማሳየት ከቻልኩ 500 አንዳንዱ 1,000 ነው ምናምን። በዛ መቼም ብዙ ገንዘብ ኑሮን ማስተዳደር የሚቻል ገንዘብ እንደማይችል እርግጠኛ ነኝ። እና ዋናው ትክክለኛ የገቢ ምንጩ ቢነግረን ቢካዝ ፌር እንዲሆን ማለት ቢካዝ ዩቱቡ ከሆነ ዩቱቡ ኦልሞስት 1 ዓመት ሙሉ ኦን ኤንድ ኦፍ ነው። በ1 ዓመት አሁን ለምሳሌ ላስት መስ 3 የሰራው ከ3 ውስጥ አሁን ለምሳሌ አንደኛው 500 ቪው ነች ያለችው፣ አንደኛው 40 ቪው ነች ያለችው። ሚሊየንም ደግሞ ከዚህ በፊት አይቶ ታውቅም ቻናሉ እስከነጨራሽ ነው። እና ከየት ነው ሚሊየን ቪው ያመጣኸው? እና ከየትስ ነው ገንዘብ እየተዳደርክ ያለው? እና እሱም ብትነግረን ቢካዝ ይሄ ሞር ይሄ ሰብአዊ ነገር ላይ እየሰራ ስለሆነ ለሌሎቹም ስትረዳ የራስ ገንዘብ አትሊስት መሆን እንዳለበት ብዬ ነው የማስበው። ሌላው ሚኪ ከዚህ በፊት ሲያወራቸው የነበሩ ነገሮች አሉ። ጥያቄ አለ። ባለፈው ሲናገር የነበረው እያስተዋወቅኩ ነው የነበረው እንጂ ምንም ነገር ላይ ተሳትፌ አላውቅም ነው ያለውና በድምፅ ቅጅ ግን እሱ የተያዘው ግን መሳተፍ ብቻ ሳይሆን ሲያስተባብር እንደነበረ አይተናል። እና ለዛ ነገር ይቅርታ ትላለህ ወይ? ቢካዝ እነዛ ሰዎች አንደኛዋን አነጋግራት ነበር ከባሏ ጋር ስራ አቁመው ምናምን ዛሬ ኦልሞስት ከቤት ሊወጡ ነው ያሉት። እና ለዛ ላረከው ነገር ይቅርታ ትላለህ ወይ ማህበረሰቡ? ቢካዝ ያረከው እንትን ብቻ ሳይሆን ማስተዋወቅ ብቻ ሳይሆን ያረከው ስታስተባብር ነበር ውስጥ የነበረው በድምፅ ቅጅ እንደሰማ። እና ብቻ ሌላም ጥያቄ አለኝ ለዛሬው እሱ መልስ አልመልስም ስላለ እዛ ጉዳይ ላይ ልተወው ለማለት ነው። ቴንኪው። ዋናው ግን ተስፋ ያደርጌ ነው ዋናው የስራ ምንጩን ቢነገር ኤግዛክትሊ ምን እንደሆነ። ቴንኪዩ ዘራቀብ ወንድሜ ለጠየቀው ጥያቄ። አንተ እንግዲህ ፕሮፋይል ላይ ገብተህ ያየኸው ጀጎል የሚለውን 38,000 ያለውን አዲሱን ቻናሌ ነው። ከ9 በላይ ቻናሎች አሉኝ። ታቦር ቲዩብ የሚለውን ገብተህ ብታይ በሚሊዮኖች አልኮ እሱ ላይ ነው በሚሊዮኖች መዝሙር ይታያል። ታቦር ብላችሁ ሰርች አድርጉ። ኤሊያና ፊልም ኢንተርቴንመንት ደግሞ ፊልሞችን እየገዛ አሁንም እየለቀቅላቸው ያላለ ገብታችሁ እሱን የሚዩ። ከዛ ውጭ የዋና ገቢ ይሄ ነው ብዬ አይደለም የተናገርኩት። ታቦር የሚለውን እሱን ክሊክ አድርገህ ስታየው ስንት ሺህ ሰው ያሳያል ወንድሜ ዘራ ያዕቆብ። ዞሮ ዞሮ ትልቁ ላይ ታደርገኛል ሰው እንዲያየው ነው ሰው እንዲያየው ባክኤንድ ፎርዝ እንዳይሆን የአድማጭ ጥያቄ መከበር ስላለበት አድማጭ ሁሉ ጊዜም መከበር ስላለበት የአድማጫችንን ጥያቄ እስኪ እንየውና ወደ አንተ መጣር ተስፊ በቂ ደቂቃ አስጣሉ። ችግር የለም አታስብ። እስኪ ምንድን ነው የምታሳየው? ውይይት ላይ እያወራህ ከሆንክ ዩቱብ ነው አሁን ሲናገሩ የነበረው ዩቱብ ማለት 268,000 ያለው ዩቱብ ነው። የዛሬ 1 ወር በፊት 1,002 ቪው አይቶታል። 16,000 ቪው ሌላ 1 ወር በፊት 4 ወር በፊት ሌላኛው 4 ወር በፊት ሌላኛው 1,900 600 ምናምን ቪው ነው ያለው። እና ቤት ኑሮ የሚያስኖር ቪወር አይደሉም ያሉት። እና ኮንሲስታንትሊም አይደለም በወር 3-2 ነች የሚያረጋት። እሷም 600 ቪወር እና 1,000 ቪወር ነች። በዛ ማህበረሰብን በጣምን ህዝብ ወረበር ህዝብ እንትኑን ሊያስተዳድር ቤተሰቡን ሊያስተዳድር አይችልም። በዛ ትክክለኛው የገቡ ምንጭ ነው ያሉት። በዛ ጥያቄ ገብቶኛል። ተስፍሽ ደቂቃ አንተ ነው መልስ። ኦኬ እንግዲህ ወንድማችን ዘራ ያዕቆብ የጠየቀው በነገራችን ላይ እዚህ የተገናኘ ነው ብር ተበላብን የሚሉ ሰዎች ሚት ብታደርጉልን ብር ተበላን ወይም ተስፋ ይበልቶናል የሚል ጉዳይ ነው። ከዛ ውጭ
አካውንቴ ቼክ መደረግ አለበት። እኔ ሚሊዮነር አይደለሁኝም፣ አክት ማደርግ ሰው አይደለሁም፣ በህዝቦች ብር ሰብስቤ ያለውን ነገር ምዘርፍ ሰው አይደለሁም። ራሴን ችዬ የምኖርበት የራሴን ነገር ግን አድርጋለሁ። ያንን ነገር በነካ እጅህ ደግሞ ኤሊያና ኢንተርቴንመንት የሚለውን ደግሞ ገብተህ ይኸውና ስንት ሚሊዮን ቪው እንዳለው እሱን ደግሞ ብትተነትንላቸው ጥሩ ነው። ዞሮ ዞሮ ይህንን የማስረዳት ኃላፊነትም የለብኝም። በተስፋዬ ብር ልኬ ተጭበርብር ያለው የሚል ሰው ከመጣ ብቻ ነው መመለስ ዛሬ ፕሮግራም አድርጌ የመጣሁት። የራሴን ህይወት ተሸክሜም ልኑር። አንድ ዳቦን በልቼ እኔ ህዝብ ላይ አላቅራራሁም ወይም ደግሞ አክት አላደረግኩም። ከብሬ ካለሁበት ዝቅ ያልኩበት ሁኔታ እንጂ ያለው ከነበረኝ ነገር ላይ ዝቅ ያልኩበት እንጂ ከብሬ ወይም ደግሞ ያለ ነገር አይደለም። እንደዚህ አይነት ነበር ተጨባጭ አካውንት ላይ ይሄ ያለ ብዙ ሚሊዮን ብር አግኝታል የሚል ካለ ደግሞ ያው በህግ መጠየቅ ነው። አካውንቴ ላይም ደግሞ ያንን ነገር በምጠይቅበት ሰዓት እመልሳለሁ እና እውነታው ይሄ ነው። ከዛ ውጭ በብዙ ቢዝነሶች መስራት ሰርቫይቭ ማድረግ የምችልበት ወይ እንጂ ኦልሬዲ ጠብቄ የምኖር ሰው አይደለም። የራሴ ታለንትም ብቃትም ስላለኝ ይሄ ነው ያለው እውነት። ፍቄ ቅድሙ ልጅ ገንዘቡን ያስገባሁት ለፍቄ ነው ይላል። ድጋሚ ላሰማ ላም እዚህ ላይ ልጨምር ብፈልግ ሶሪ እየሰማች ያስገባሁት ብሩን ለፍቄ ነበረ። ፍቄን አካውንት ላከል በዚህ ያስገባሉኝ ያለ አንደኛውን ሪሲት እየፈለጉ ስለሆነ ይቅርታ። ተስፋዬም ግን እዛ ስለነበረ እያሰባሰቡ ስለነበረ ለዛ እሱ ስም የጠራሁት የገባው በፍቄ ላም እዚህ ላይ ልጨምር ብፈልገው እህቴም ማግዛ ነበረ። እሷ ስንት ነው 700 ምናምን ነው ሪሲት ሁላችን እንዲያዝ የጠበቅኩ ነው እና እሱንም ጥያቄ ውስጥ መከት ይፈልጋል። እዚህ ለምን አይገባም ልጁ ታዲያ? በቲክቶክ አካውንት ካለ በቲክቶክ ላክ እየተከታተልኳችሁ ነው እያለ ስለሆነ የቲክቶክ አካውንት በደንብ አለው ልጁ ካለው ደግሞ ይግባና ብራዘር ግባና ይሄ ነው ብለህ ተናገር። ቴንክ ዩ አማን። እሺ የምጠይቀው ጥያቄ አለ አማን፣ እዚህ ውስጥ ካሉት የምጠይቀው ጥያቄ። ቴንክ ዩ ቴዲሽ አመሰግናለሁ። ያው ለሙባረክ እና ለሚኪ ነው የምጠይቀው ጥያቄ። ሌሎቹም የሚመለከታቸው የሉም። ጥያቄውን አንሳው ካላችሁኝ አነሳለሁ። እንዳስተያየት መጀመሪያ ስህተት ከሆነ ትተውታላችሁ። እንዳስተያየት የሀብት ምንጭ ተብሎ የሚጠየቀው ነገር እሱ ትክክል አይደለም። ራሱን የቻለ መርማሪ አካል አለበት። ማጣራት ያለበት አካል ያጣራል። ከሳሽ ከመጣ በተከሰሱበት መረጃና ማስረጃ ይዘው ከሳሾች እሱን ጠይቁ። ሚኪ ለአንተ የምጠይቅ ጥያቄ ምናልባት አንተ መልእክተኛ ነህ እንደሰማሁት ሰዎች ሚኪ እንደገባኝ ያው መልእክተኛ ነህ መሰለኝ። ሰዎች እርዳታ ሲረዱ በአንተ በኩል ይተላለፋል። ምናልባት በስህተትም ይሁን በመርሳት በማወቅም ይሁን ባለማወቅ ሰዎች አድርስ ያሉህን ሳንቲም ተቆርጦ ሽራፊ ነገር እኔ ጋር ቀርቷል ብለህ ታስባለህ ወይስ በትክክል የተፈለገበት ቦታ አድርሻለሁ ብለህ ትላለህ? ሙባረክ ደግሞ ያው በኋላ ትመልሳለህ ሚኪ። ሙባረክ ደግሞ ቅድም የሆነ ነገር ሰው ሳይታመም ታመም ያለው አይልም ምናምን ብለሃል። በኢትዮጵያ የኛ የኢትዮጵያኖች ጉድ ያልሰማ ነው ያልተፈጠረ ያልተወራ ያልተሰራ ነገር የለም። ባል ሚስቱን እያገተ እየሰማን ነው። ታግቻለሁ ብሎ ልጅና ሚስቱን ታግቻለሁ ብሎ ብርም የሚያስልክ ሰው አለ እየተባለ እየሰማን ነው። ይሄ ባለበት ሀገር እንደዛ ማለት የለብም። ሳልታመም ሙባረክ የታከምክበትን ሙሉ ዶክሜንት ታቀርባለህ ወይ? የኢትዮጵያን ሕዝብ አሳዝነዋል። መርዳት የቻለ ረድተዋልና ያ ነገር በኋላ ላይ እንደዛ አይነት ነገር ሲመጣ በጣም አዝነውብሃል። ዶክሜንትን ታቀርባለህ ወይ? ማቅረብ ትችላለህ ወይ? ሌላኛው ሳውዲ በነበረችው ልጅ ጉዳይ ምናልባት በሰዓቱ እኔ ቤት ይሁን እዚህ ቤት ይሁን ምናምን እያሉ ሲጣሉ ሁሉ የነበሩ ሰዎች አሉ። ጉዳዩን እኔ ካልያዝኩት እኔ ካልመራሁት እያሉ ብዙ ጭቅጭቅ
ጸብ ሁሉ የደረሱ አካሎች ነበሩና ያ ጉዳይ ምን ደረሰ? ዛሬ ላይ ጸጥ ጸጥ ያሉት ለምን ነው? መነሳት የለበትም ወይ? ይህንን ጥያቄ ያው ሰምተው መልስ ሊሰጡ ከመጡ እጠብቃለሁኝ። ከስር ሁኜ አድምጣለሁኝ። ቴንኪዩ አማን። እሺ ሚክሻ። እሺ ቴዲ በድጋሚ አመሰግናለሁ። አማን ለጠየቀኝ ጥያቄ በተገቢው መንገድና በመረጃ ሰዎቹን በቪዲዮ በመቅረጽ እንዲሁም ስልካቸውን በማስቀመጥ በተገቢው መንገድ አንድ ብርም ሳይቆራረጥ አድርሻለሁ። ይህንንም ደግሞ የኢትዮጵያ ሕዝብ ያውቃል። እዚህም ቪዲዮ ላይ ገብታችሁ ማየት ትችላላችሁ። ሙባረክ ምንም አይነት ችግር የለውም። አገር ባለው ትንሽ ዱባይ ስላለው ወደ ካይሮ መሄድ ያስፈልገኛል። ዶክመንቴን ይዤ ወደ ዱባይ አልመጣሁም። ሙሰነት ሳደርግ አጋጣሚ ነው መጥቼ እዚህ የቀረሁት። ወደ ካይሮ መለስ ሁሉንም ዶክመንት አለኝ። የተከምኩበትም ሪፈሬን ሁሉን ነገር ላቀርብ ይችላል። እንግዲህ አድማጭ ተመልካቾች ከኛ በላይ እውቀት ያላችሁ ከኛ በላይ ነገሮችን የምታመዛዝኑ ናችሁ። የሚመለሱ ጥያቄዎችን ሰምታችሁ እንግዲህ ፍርድ እናንተ ነው። ምንም ማድረግ አንችልም። እኛ ጥያቄ እናቀርባለን፣ የሚመልሱትን እንሰማለን። ለእናንተ ነው የምናደርሰው። እናንተ የምትፈርዱትን ትፈርዳላችሁ። እሺ አዲስ የገባ ሰው አለ? ሄን ጤና ይስጥልኝ። ሄዶ ሰላም ብያለሁ ሁላችሁ ነው። የመጀመሪያው ጥያቄ ለመማር ነው። በቀበሮ ሜዳ ዙሪያ በተነሳው እንትን ላይ ካልዘነጋችሁት የዛሬ ዓመት ከዛው ከመጠለያው ጭምር ነው ልጅቷን ሲጠይቋት የነበረው። የተሰበሰበው ብር አልደረሰንም፣ ዛሬ እሷ ጭራሽ በዛ እንትን ላይ አልተሳተፍኩም አይነት የሚል ነገር ነው ያነሳችው። ቪዲዮቹ ማውጣት ይቻላል። የዛሬ ዓመት ነበር የነበረው። ያንን ድጋሚ ብትጠይቋት ደስ ይለኛል። ሌላው በምንድን ነው በኮይን ዙሪያ በጊፍት ኮይን ዙሪያ ሙሌ ቢገባ ደስ ይለኝ ነበረ። በጎፋ ጉዳይ እሱ ቤት ነው የተሰበሰበው። ሌላ ደግሞ ያበቀለሽ ልጅ ነፍሷን ይማረ ሄቨን በእሷ ስም አንድ መጋቢ ነኝ ምናምን ብሎ የሚንቀሳቀሳለ በእሱ ቤት ነው የተሰበሰበው። ፖስት ሆነው ሲሰሩ የሚያገኙትን ገንዘብ እናውቀዋለን። ላይ ቀላል ገንዘብ አይደለም። 1 ሚሊዮን ኮይን ማለት ወደ 5,000 ምናምን አካባቢ ዶላር የሚደርስ ነገር ያ ነገር ብትጠይቋቸው ደስ ይለኛል። ሌላው እንደው ፓሽኔ ነው ምናምን ነው እያሉ ይስሩት፣ ደስ ይለናል እኮ። ግን ጥርት ያለ ነገር ከተጠያቂነት የሚያድን ስራ ቢሰሩ እሰየው። ያለንበት ሀገር $2 ቫሊዩ ያለበት ሀገር ነው ያለ ነው። ጊፍተሮቹም እንደው ልብ ይስጣችሁ ነው የምለው። ይህንን ነገር እያያችሁ የምታደርጉ ሰዎች ልቦና ይስጣችሁ ነው የምለው። ይሄ ነው እኔ እሺ መማር እየሰማሽ ነው። እናንተ የሚመለከት ጥያቄ ካለ መጨረሻ ላይ አስፈላጊ የሆኑ ሰዎችን እያስቀረን ሌሎች ላይ የሚነሳ ጥያቄ ካለ ወደዛ እንመጣለን። መማር ካለች ትመጣለች። ቴዲ አንዴ እኔ ላይ ጥያቄ ካለ ልተኛ፣ ሙሉ በሙሉ ልተኛ ነው ማለት ጥያቄ ከሌለ ግን ለፍራው ልትቻ ጥያቄ ነበረኝ መጠየቅ እችላለሁ? ያው ዮኒም ስላለ አብሶሉት መጠየቅ ትችላለህ። መልሱና አለኝ የምትለውን ጥያቄ አቅርበ ትሄዳለህ። እንግዲህ አድማጭ ተመልካች ይፈርዳል። እዚህ ጋር ምንም ይሄ ቀለም መቀባባት ምናምን የሚባል ነገር የለም። እዚህ ተነክቷል። ከተነካ መጨረስ አለበት። ስለዚህ ህዝብ ማወቅ አለበት። እያንዳንዱ ነገር እያዩ ስለሆነ ማለት ነው ህዝብ። ለሚኪን የተነሳው ጥያቄ ለሚኪና ለማን ነው? ለመማር ኦኬ፣ ለመማር ነው ሄኖክ ያነሳው። እሺ ናዲ እግዚአብሔር ይመስገን። እሺ ጥያቄ ይሰማል።
ቲንክ ድምፅሽ አይሰማቸውም መሰለኝ። ድምፅሽ ሚውትነሽ ይሉሻል። ማነው እያወራ ያለው? ቲና ናት ወይስ ለእኛ ነው የሚሰማን? አይሰማምና ልክ እንደ ተሙን የሆነባት የተሙን አይተዋል። ለእኛ ይሰማናል፣ ለእነሱ አይሰማቸውም። ታች ላሉት አይሰማም። ቆይ አንዴ ላስረዳሽ። ናዲ እንትን ይቺ ጋ አንቺ ጋ ያለችው ሚዩት እንትን ካንስል ተደርጋለች ካየሽው፣ እሷን አስተካኪያት። ሚዩቷን አይተሻታል። ለእኛ ይሰማናል፣ እዚህ ላይ ላለ ነው። ታች ላሉት አይሰማም፣ ለታች አይሰማምና ለእኛ ይሰማል። አድማጭ ተመልካች መስማት አለበት ወይ? ወረጅና ድጋሚ ላኪልን፣ ችግር የለውም። እስከዛ ወደ ቲና እንሂድ። ቲና እሺ፣ የአንቺ ጥያቄ ምንድን ነው? በመጀመሪያ እኔ ዴስንም ሁላችሁንም የኢትዮጵያ ሕዝብ ለማሳነሳችሁ ጥያቄ አንድ ሰው ለምሳሌ ማንም ሰው ለታችሁ ፐብሊክ ላይ ከተናገራችሁ የያያችሁ ሁሉ ጥያቄ ያቀርባል። ለምን ጠየቀኝ አይባልም። ለምሳሌ ሚኪ አንደርስታንድ አድርጎታል። ይህን ባለማወቅ ያደረግኩት ነው ብሏል። ለምሳሌ እኔ ተነስቼ እዚህ ጋር ፎቅ እየሰራው ነው እንደዚህ ያደረግኩኝ ነው ኑሮ ይሄ ነው ምናምን ብዬ ከተናገርኩኝ የ20 ሚሊዮን ብር መኪና አምጥቻለሁ ካልኩኝ ማንም ሰው ላይ ቤዚክ የሆነ ጥያቄ ሊፈጠር ይችላል እና ለምን ተጠየቀ ሊባል አይችልም። አይደለም እንደዚህ ተብሎ ፐብሊክ ላይ እንኳን ዩዘር ኔም እና ፓስዋርድ ክሬት አድርገሽ ቲክቶክ ላይ ስገቢ ሰው ይጠይቅሻል እና እሱን እንደንትን ባናየው እያየን እየሰማን ካለው ወይም እያዩት እየሰሙት ካሉት እየጠየቁ ስለሆነ ማለት ነው። በተረፈ ግን ፐርሰናል አታክ ምናምን ሲሆን በተቻለ መጠን እያስቆምን ስለሆነ ከዛ አውድ ብታዩት። እሺ ቲና የአንቺ ጥያቄስ? በመጀመሪያ ሁለት ነገር ነው ይዤ የመጣው ከፈቀዳችሁልኝ ማለት ነው። እኔና ሚኪ ብዙ ነገር እንደተዳረስን ሁላችሁም ታውቃላችሁ። እርዳታ አንዳንዴ እርዳታ ሲረዳ በሰው አካውንቱ በራሱ አካውንት ቢሆን ምን ትላላችሁ ነው። ሲቀጥል ደግሞ የኢትዮጵያ ሕዝብ ለሚረዳው በኮልኮሌ ነገር ወይንም አዳማጭ ስላለ በሶፋ በቴሌቪዥን ሰው እንዴት ተለክቶ የተሰበሰበለት ገንዘብ ይከለከላል ነው። ሁለተኛ እዚህ ጋር ቴስ እኔ ወደዳችሁም ጠላችሁም ራሴን ከማጥፋት ያዳነኝ ወንድሜ ነው። ሁላችሁም ታውቃላችሁ፣ እኔውንም ታውቃላችሁ። ዳይፐር አድርጌ ሽንቴን ዳቦዬ ላይ አድርጌ ወይንም ደግሞ እዚሁ ቁጭ ብዬ 7000 ሰው ባለበት ላይቭ ላይ ሽንቴን ሸንቻለሁ። ሽንቴን ሸንቼ ደም እየፈሰሰኝ ያሳየኋችሁ። እኔ ጮኩት ዛሬ አይደለም። እኔ ጮኩት ሚኪ ይሳሳታል ላይሳሳትም፣ ማን በላው አልበላው አይደለም። ሁላችሁም ትልልቅ ልጆች ናችሁ፣ ትልልቅ ሰዎች ናችሁ። በተለይ በእርዳታ እንደዚህ ባልተጧጧፈበት ሰዓት ነው ስረዳ የነበረው። ስረዳ 2 ቀን የተረዳሁት። 2 ቀን ስትረዳ ጊፍት የሚባል ነገር አለ። እኔ ያኔ ምንም አላውቅም ስለ ቲክታክ። ጊፍቱ የት ሄደ? ስረጋጋ ነው መጠየቅ የቻልኩት። ጊፍትን በደንብ ያወቅኩት ጊፍቱን እንዴት መቀየር እንዳለብኝ ጉችን ስጠይቃት ነው። ቴስ በዚህ አጋጣሚ ሳላመሰግንህ እንደማላልፍ ታውቀዋለህ። ይሳካልኝ አይሳካልኝ ያለውን ጉዳይ እቀጥልበታለሁ። ከኢትዮጵያ በመጣ ቁጥር በመጣ ሰዓት 1500 ዩሮ በማን የሰጠኸኝ? በዘቢባ ባል ጊፍት ሰጠኸኛል። ያ ማለት ደግሞ ጊፍትህን ያንተንም የኔም ብቻ ሳይሆን አንድ ሰው ሲሰራ መመስገንም ያለበትን ይመሰገናል አይደለም? ያ ማለት ደግሞ በአካል ባታገኘኝም እግዚአብሔር አምላክ ይስጥህ፣ ሳላመሰግንህ አላልፍም። ነገሮች እንዳይሳኩ የተደረገበት ምክንያት እኔ ተናጋሪ ስለተባልኩ ነው፣ ክብሬን ስለጠበቅኩ ነው። እግዚአብሔር ያኖራል። እንባዬን ያፈሰስኩት ሳቄን የተቀማሁት ህዝብ ፊት ነው። እግዚአብሔር ደግሞ ፈራጅ ስለሆነ እስቲል ነው እኔ በህይወት አለው። ተስፍሽ ዛሀረሩንም አውርቼ ነበረ። የሐኪም ማስረጃዋን ታምጣ ተባለ። የሐኪም ማስረጃ ውሸቷን ነው፣ ውሃ በጉልቆስ አድርጋ ነው አላችሁ አይደል? ነሚኪ ሶፋና ቴሌቪዥን አላት አላችሁ። ያ ብር ተሰብስቦ ግን አየር ላይ ነው የቀረው።
እናንተ ሁላችሁም ባላችሁበት ሲሰበሰብ 180 ሺህ ብር ብቻ እንዳልተሰበሰበ ልብ ያውቀዋል። ሲቀጥል ደግሞ ምንድን ነው ያልከኝ? እኔ ያለውን ብር ድጋሚ ይዤልሽ የምመጣው ከ3 ቀን በኋላ ነው ጠርቀም ብሎ እንዲመጣልሽ ብዬ ነው አልከኝ። ዛሬ ስለተረጋጋሁ ነው የማወራው ሚኪ። እኔ በአንተ ቂም ይዤ አይደለም፣ ቂም ይዤ ሳይሆን እግዚአብሔርም እንዲረዳን እኔም ትክክለኛ ሕክምናዬንም እንዳላደርግ በድጋሚ ስለተጎዳሁበት ነው። 1,020,000 ሺህ ብር አካውንቴ ላይ ቴስ አስገብቶልኛል። ሲያስገባ ደረሰኝ እያደረግን ነው፣ ያለውን እያጠራቀመ ነው። እኔ ከታከምኩኝ ግን ሕክምና ኩላሊቴ ከወጣ ሽንት መስመሩ ከተሰፋ አንተ ያወራኸው ነገር ወይንም ደግሞ የተነጋገራችሁበት ነገር እንዳይስተካከል ሀቢባ ጋር የተደረገው ነገር ታውቃለህ። በህዝብ ፊት ነው የተናገርኩት። እኔ ተሸማቅቄ ነው የምኖር የነበረው። ቀና ማለቴ እግዚአብሔር ይመስገን። ጥያቄ አድርጊውና ሰዓት ለመቆጠብ ጥያቄው ስታሰባስቡ በአንድ ሰው ከተሰበሰበ በኋላ ሶፋ አላት ተብሎ መከልከል ነበረበት ወይ ነው ቴዲዬ? አንድ እሱ ጥያቄ ለማን ነው? ለሚኪ ነው? ለሚኪ። እሺ። ሁለተኛ ደግሞ ጥያቄ የምጠይቀው ለሚኪ ብዙ ጊፍትን የነበረ አንበሳ ሲባል ጀግና ጎበዝ እንደማለት ነበር ይመስለኝ። ሁላችሁም የምታውቁት ነገር ስለነበር እና እመቤቴ ምስክሬ ነች። ያው ሰማዕቱ ፊት ማለት የሀገር አንበሳ ነው። ማፊ ቁርጥም በአንድ ቀን ያው እንግዲህ እሱም ያውቀዋል። እንዲህ መቆም ስለማልችል ጠረጴዛ ላይ ሆዴን አድርጌ ነው አንበሳ ሲባል ጀግና የሚሉኝ ነበር ይመስለኝ። ያ ጊፍትስ የተሰመጠ የት ሄደ? እውነት እኔ ሳልታመም ስለቀረሁኝ በሶፋ ምክንያት ያ ገንዘብ አየር ላይ መቅረት ነበረበት ወይ ነው ሚኪ? ይሄን ከነገርከኝ ምናልባት እድል ቀንቶኛ ነገር ቢኖር ዛሬ ሕክምናዬን አቋርጬ ሁሌ አንተን እየወቀስኩ አልቀርም። እሺ፣ ወደ ሚኪ መልስ እንሂድ። ሚክሻ በተነሳው ጉዳይ ላይ ምን ትላለህ? ቴዲ በጣም አመሰግናለሁ። የእሷ ጉዳይ ከዚህም በፊት እንደዚሁ ዮኒም ቤት መጥቶ ነበረ። በተለያዩ እነ ይሁዳ ቤት ብዙ ቦታ ቀርባ ለማስረዳት ሞክሬያለሁ። ሀቢባን ቤት ብዙ በተጠራውበት ቦታ ሁላ የእሷን ጉዳይ አስረድቻለሁ። እና የእሷ እርዳታ ወደኋላ 3 ዓመት ተጉዘን ነው እንግዲህ የምንሄደው ወደኋላ 3 ዓመት። እና የሚገርም ነገር እኔ ላይቭ ላይ ሆኜ አንድ ናርዲ የምትባል ልጅ ትጠራኛለች በእሷ ጉዳይ ላይቭ ላይ እያለቀሰቻለች። የተቸገረች እባክህ ድረስላት ሚኪ ስትለኝ እኔ አጋጣሚ ጂም ነበርኩ። ሄጄ ሳያት እያለቀሰች ነው። ገባውና አይዞሽ እህቴ እኔ አለሁልሽ እናስተባብራለን ምናምን አልኳትና ቀጥታ ሄጄ ለማፊ ነገርኩት። እሑድ እየዞርን የምንሰራት እርዳታ ነበረች። እሱ እሑድ እረፍት ነው። ከዛ እየዞርን እንሰጣለን። ከዛ ቲና ገባችና እዛ ጋራ ማፊንም ነግሬው ስለነበረ ገባች፣ ተሰበሰበላት በማፊ ቤት ማለት ነው። እኔ ገስት ገብቼ ማፊ ነው እሷን ገስት ያስገባት። ከዛ በኋላ 80 ሺህ ብር እኛ እዛው ባሉ ሰበሰብንላት። ፍራኦል መጥቶ ደግሞ 100 ሺህ ብር ሰጣት። በጥቅሉ ስንት ሆነ? 180 ሺህ ብር። ያ 180 ሺህ ብር እኔና ማፊ የምንጠየቅበት ኬዝ ነው። ከዛ ያችን 180 ሺህ ብር የራሳችንን ወስጄ እኔ ሰፈሬ ጀሞ ነው። ከጀሞ ወደ እዛ በጣም ብዙ ርቀት በዚህ ጉዳይ ነዳጅ ሞልቼለታለሁ። ፍራኦል ካለ መጥቶ መናገር ይችላል። ነዳጅ የሞላልኝ የለም። እዛ በጣም ሩቅ ነው። ብቻ ወደ ለገጣፉ መቅረቢያው ጋር ነው ሰፈሯ። የካባዱ ነው ሰፈሯ። እዛ ርቀት ድረስ ሄጄ ልሰጣት በሯ ስደርስ አንድ አሁንም በአካል አግኝቻታለሁ በቅርብ እኔን እዚህ ውስጥ ከተሽ ብያ በር ላይ ጠብቃ። እቺ ሴትዮ በብዙ እርዳታ ድርጅቶች የተረዳች ናት። በእርዳታ ደረጃ ኤክስፒሪየንስ ያላት ናት። ሁሌ ታመምኩ ነው የምትለው። ሚኪ እንዴት ለተለየ ሰው አትረዱም ብላ በር ላይ ያዘችኝ። ምስክር እቺም ሴትዮ አለች በህይወት። እርዳታ መጀመሪያም እሷ ጋር ኢንቫይት ያደረገችኝ ሴትዮ ከእሷ ጋር ነው ልንሰጣት ገንዘቡን ይሄድ ነው ምስክር እንድትሆነኝ እንዲሁም የቪዲዮ ምስክር ለማድረግ እና የሆነው ይሁን በሯ ላይ የመጣውን ገንዘብ አልመልስባትም፣ ግን መንገር ያለብኝን ነግሬ እወጣለሁ ብዬ ያቺን 180 ሺህ ብር ገባውና በቪዲዮ ማስረጃ አለ። ያቺን ገንዘብ ሰጠዋት። ስሰጣት ቤቱ ያው ብዙ ሰዎች ሰፖርት ያደርጓታል። ጥሩ አይነት ቦታ ነው ቤቱ።
እና እኔ ደግሞ ከሷ በፊት ስረዳቸው የነበሩ ሰዎች መንገድ ላይ የወደቁ ጎዳና ያሉ ምናምን በቃ የሚያስጠላ ሁኔታ ላይ ያሉ ናቸው። እና ያን ሳየው ትንሽ ግር አለኝ እና ሴትዮዋ ካለችኝ ጋር ተደባልቆብኝ ቲናንም አንዳንድ ነገሮች የማላስታውሳቸውን ነገሮች ያልኳት ይመስለኛል። በቃ ከዚህ በኋላ ይበቃሻል እርዳታ፣ ከዚህ በኋላ ስሪ ሞክሪ። ምክንያቱም እዛ ጋር የተነገረኝ ነገርና ምናምን የሆነ ያየሁት ነገር ክላሽ አደረገብኝ። ከዛ በኋላ እኔ ሳልነግረው ለፍራኦል የእሷ መረጃ ደርሶታል ኤቭሪቲንግ። እንዴት ነው ሲለኝ እዚህ ጋ ያለሁት እኔ ስለሆንኩኝ ቤቷ ሄጃለሁ፣ ብሯንም ሰጥቻለሁ። ግን ያለው ነገር ይሄ ነው ብዬ ሶፋ አላት፣ ቆንጆ ቤት ነው ምናምን የሚያምር ቤት ውስጥ ነው የምትኖረው። አንዳንድ መድኃኒቶች አሳይታኛለች። ይሄ ነው ስለው እሺ ብሎ እሷን ወስደው እኛ ማፊያ ከረዳናት በኋላ ወስደው ራሳቸው ጋር እነ ፍራኦል ወስደው ብዙ ፕሮሚስ አድርገውላታል። ለልጇ ቃል ገብተዋል። ለምን አድርገዋል? ያን ሁሉ እኛ አናውቅም። እና ማፊ የምናውቀው ታሪክ የለም። እኔ ገንዘቡን 180 ሺህ ብር በስሟ የተሰበሰበውን 80 ሺህ ብር ከህዝብ የሰበሰብነውን ማፊ ሪሲትም አለው። 100 ሺህ ብር ደግሞ ፍራኦል ኢቴቻ የሰጠውን ወስጄ 150 ሺህ ብር ስለመስጠቴ ቪዲዮም አለ ማስረጃም አለ። ከዛ ጨረስኩኝ። ፍራኦልን ምናምን የሆነ መናገር ስትጀምር ፍራኦል ሂድና ብሩን ተቀብለ አምጣ አለ። አልነበርክም የእንትኑ ጊዜ ላስታውስ። እዚህ ጋር የኔ ጥያቄ ማንም ሰው ቢሆን አልነበርክም የእርዳታው ጊዜ ማፊ ጋር አንድ ቀናት ማንም ቢሆን ሊፈጠርበት የሚችለው ጥያቄ አንድ ላንሳው። አሁን እናንተ እርዳታ የምትሰበስቡ ሰዎች ለምሳሌ ትላንት ተሰበስቡ ከነበረው የተሻለ አለባበስ የተሻለ መኪና የነዳችሁ ነው ብሎ ሲጠይቋችሁ ፐርሰናል ላይፋችን ነው እንደዚህ አይነት ጥያቄ ለምን ይጠይቃል አለች ቅድም ራሱ አንዷ። አሁን ኦኬ ለእናንተ ፐርሰናል ላይፍ ከሆነ እናንተ በራሳችሁ የምታጌጡትን የምታደርጉትም ነገር የለ እናንተ የራሳችሁ ከራሳችሁ ኪሳችሁ ከሆነ በተደጋጋሚ እንደምትሉት እሷን ለመርዳት ቤቷ ውስጥ ያለውን ሶፋ ለምን አያችሁ? በስሟ የተሰበሰበው ገንዘብ ለእሷ እስከሆነ ድረስ ቤቷ ውስጥ ፍሪጅ ይኑር ሶፋ ይኑር የቤቷን አቀማመጥ የቤቷን ሁኔታ አይታችሁ ለምን ትረዳላችሁ? ቴዲ አመሰግናለሁ። ያው አሁን ነፍራው የዛ ጊዜ ሲያደርጉት የነበረው ፊዚካሊ እኔ እንዳይ ነው የሚልኩኝ እና ፊዚካሊ ያየሁትን ነገር ነው የተናገርኩት እዛ ጋራ። ያ ደግሞ እሷ ላይ ትልቅ ኢፌክት ፈጥሮባታል። በተደጋጋሚ 3 ቤቶች ላይ ይቅርታ ጠይቂያታለሁ በዚህ ጉዳይ። ምክንያቱም እኔ ጉዳዩ ይህን ከዛ በኋላ የተሰበሰበላትን ገንዘብ ያስቀርባታል ብዬ አላሰብኩም ነበረ፣ ግን አስቀርቶባታል። ይሄ ደግሞ የሆነ እሷ ላይ እጢ እንደመሆን ነው፣ በእኔ አማርኛ እጢ ማለት ነው። እና እጢ ሆኜባታለሁ። ያ ደግሞ ገብቶኝ 3 ቤቶች ላይ ገዝት ላይ ገብቼ ይቅርታ ጠይቂያታለሁ። በቃ ልክ ነሽ ይቅርታ፣ በቃ በዚህ ጉዳይ ይቅርታ ብያት ይቅርታ ተቀብላ፣ ግን መልሶ ይመዘምዛታል መሰለኝ ሁናቴ በየቦታው ነው። አሁን ይኸውልህ 3 ዓመት ሆኖታል እርዳታው። 3 ዓመት ሙሉ ትሰድበኛለች። ቤቷን ከፍታ በየገስቱ በየኮሜንቱ በየሁኔታው ትሰድበኛለች። ያጠፋው ጥፋት በእሷ ጭንቅላት እዚህ ድረስ ወደዚህ ከፍታም ሊኖረው ይችላል። እንደ ሚዛኗ ነው እሱ። እኔ የወጋ ቢረሳ የተወጋ ይረሳም ነው ጨዋታው። እና እስካሁንም ድረስ እየሰደበችኝ ነው። ለዚህ በተደጋጋሚ 3 ይቅርታ ጠይቂያታለሁ ለተፈጠረው ነገር። በእሷ የተሰበሰበችውን ገንዘብ ጨምርበት አባቴ ያስማማቸዋል። 3 አንበሳ ውርድላት ትስማማላችሁ። 3 አንበሳ ውርድ አለበለዚያ አትስማሙ። እና ሆነን ለመናገር እሷ እውነት አላት። ቤቷ ድረስ አሳይ ተመንሳት። ለምሳሌ የሆነ በግ ወይ መጣልኝ ብለህ ለሆነ ሰው በግ ይዘህ ሄደህ ድስት ውስጥ የሆነ ስጋ ወጥ ስላየ ትንሽ የስጋ ወጥ ስላየ አይ በጉላንታ አይገባም አሳይተህ እንደመንሳት ማለት ነው። አሳይቻለሁ። እሷትም ቴዲዬ በእኛ በኩል የተሰበሰበውን ሰጥቻት እዛ ጋራ ባለሀብቶቹ ተሰብስበው የሆነ ግሩፕ ነበረ። የሆነ ሰዓት ባለሀብቶቹ ሀብታም ነበሩ። እዛ ግሩፕ ውስጥ ገብታ ከነ ልጇ የተገባላ ፕሮሚስ ነው። እኔ አዘ ኩዌስችን ስጠየቅ ያ እንዲቀርባት አልመሰለኝ። የሆነ ኢንፎርሜሽን ለመውሰድ ነው የመሰለኝ። ፍራኦል ሲጠይቀኝ የጠይቀኝን ስመልስለት ግን እዛ ጋር ክላሽ አደረገባት። ይሄ ትልቅ ጥፋት መሆኑ ከዘገየ በኋላ ነው የገባኝ። እንደውም ሂድና በቃ ያለውንም ብር ምናምን ተቀበላት አይነት ነገር ሲመጣ
በቃ ብሩንም ተቀበላት ብሏል። ጋዜጠኞች ባሉበት ነው የምሰጠው ምናምን ስትል ጋዜጠኞች የሚኖሩ ምንም የሚሆኑ ብሩ ይመለስ ተብሏል። ይሄንንም ብር አልፈልግም ውሰዱ ምናምን ብላ እሷም ስትፈረግጥ እሺ ጋዜጠኞችም አልሽ ምንም ባሉበት መጥቼ ይወስዳለሁ ገንዘቡንም ውሰድ መልስ ተብሎ ማለት ነው ለሌላ እርዳታ ይሰጣል ተብሎ ከዛ በኋላ ሁኔታውን ስታየው በጣም ወደ እኔ ጭራሽ ብሩንም መልሼ ወሳጅ እኔ ስለሆን ጉዳዩ ሲጋጋል ያው ጠላትነቱም እንደዛ ሊሆን ችሏል። አሁንም በድጋሚ ቴዲዬ አንተ ፊት ለፊት እቺ ለሆነችው ነገር ቲናን 3 ዓመት ብትሰድብኝም ብታንቋሽኝም ሌባን ብትይኝም አሁንም ደግሜ ይቅርታ ጠይቅሻለሁ። እዛ ጋር እጢ ሆኜብሻለሁ። ያንን ደግሞ በማወቅ ሳይሆን በጊዜው ባለማወቅ ነው እና በጣም ይቅርታ በድጋሚ ማለት ነው። እና በዚሁ አጋጣሚ እንድጠይቅልኝ የምፈልገው ነገር በእሷ ስም ሰብስቤ 2 ብር ወስጄባት ከሆነ ይኸው ለህዝብ ትናገራው። ኦኬ የመጨረሻ ጥያቄ ብቻ ጠይቂ እና በውስጥሽ ያለውን ወደ ስቴጅ ላይ ወዳሉት እንሄዳለን። ጥያቄ ነው ያለሽ? በተናገረው ላይ ጥያቄ ያለሽ? በቃ ጥያቄ ነው ያለሽ? ጥያቄ ሚዩት ነሽ። አንድ እኔ ለሷ ለመልስላት በዚህ አጋጣሚ በ7000 ሰው ፊት ሚኪን ካሁን በኋላ ላጠይቀው ሚኪ ለምኖኝ በ7000 ሰው ፊት 1,200,000 ብር ሰብስቤ ሰጥቻለሁ እና ብዙ ጊዜ ደጋግሜ ለቲና ሚኪ በቃ ተይው ብያታለሁ። እግዚአብሔርን ነው የምነግራችሁ አላልኩሽም? ያው በህዝብ ፊት ነግረኝ ደጋግሜ ሚዩት ነሽ ሚኪን ተይው ሚኪ ለምኖኝ ነው በዚህ ይሄን እርዳታ የሰራሁት። ለምኜ በቃ እባክህ ስራላት ብዬ ነው የሰራላት። ለምኖኝ ነው እኔ አልሰራም ብዬ የተነካካ እርዳታ አልሰራም ብዬ አይ ቲንክ እድለኛ ናት። በ2 ቀን ውስጥ ነው በ1 ቀን ውስጥ ነው 1,200,000 ብር ምናምን የተሰበሰበላት። ከዛ ኢቨን ልንገር ቴዲ በጊፍት የገባ ብር ነበረ እኔ ጋር እኔ ትጫወት ነበር እና አንድ ላይ አድርጌ ካሹን ፈልገዋለሁ ወደ ውጭ ብላ ካሽ በዩሮ ማለት በዩሮ ኢትዮጵያ ድረስ ዩሮ ይዤላት ሄጄ በዘቢባ ባልሰጥ በእጅ በዩሮ ማለት ነው ከራሴ ጊፍት ያገኘሁትን አንድ ላይ ዩሮ ያስፈልገኛል አለ ሕክምና ወደ የት ነው ከውጭ የሚመጣ ዶክተር አለ ተብሎ ማለት ነው። እና ሚኪን በዚህ ጉዳይ ላይ በቃ ካሁን በኋላ በምንም እንዳታነሹ ብያታለሁ። ግን አንዳንዴ አላውቅም ቲና የሆነ ነገር ይነሳባታል መሰለኝ ሚኪን አትተውም። እግዚአብሔር ኮሚቴው ዮኒ እንዳለው የ3 ጊፍት ምናምን ሰጥተ ከፋታት እንጂ በቃ እኔ አላውቅም። ብዙ ጊዜ ሚኪ አውርቻለሁ ላይ ውጭ ብዬ ደውዬ ነግሬያታለሁ። ግን አላውቅም በዚህ ጉዳይ ላይ አላውቅም። እና ግን እኔ ቴዲ በማርያም ሚኪ እንትን ያለውን እጥፉን ለተስንትን ካሉሽ ወይ ሚኪ ሌላ ጊዜ በሆነ ነገር ትክሳት አለ። ይህን ፋይል አይ ነው ይቆረቁራል አደጂ ድረስ እንትን ሲባል ግን ይህን ፋይል በተቻለ መጠን እንትን በይ አልወጣልኝም ካለች ደግሞ ሊወጣላት የሚችለው እንዴት ነው ይህን አርግኝ በይሆነ እሱ እንግዲህ በዛ ይተዋል እያስባለሁ። እሺ ተስወዳንተ እንዳል እሺ እኔ ጋር ጥያቄ ካለ ጠይቁኝ። እኔ በዚህ ልንገራችሁ ትናንት ወዲያም ቪዲዮ ሰርቻለሁ። አንዴ ቴዲ በዚሁ አጋጣሚ እዚህ ኮሜንት ላይ እየተጻፈ ያለ በእሷ ጉዳይ የዛን ጊዜ 180,000 ብሩ ሲሰበሰብ ጊፍት ተሰብስቧል እየተባለ ነው። ጊፍት ከተሰበሰበ ምንም ከተሰበሰበ እኔ ቤት አይደለም እኔ ራሴ ገስት ነኝ። እኔ ራሱ ማፊ ቤት ገስት ነበርኩኝ። በሰዓቱ ደግሞ በእርግጠኝነት ማስታወስ እንደምችለው ምንም አይነት ጊፍት አልተሰጣትም ከብሩ ውጭ። እኔ ግን እዛ ሁኔታ ላይ እዛ ቤት ውስጥ ገስት ነበርኩኝ። እንደዚህ እኔ ገስት ከሆንኩኝ የገስቱ ባለቤት አንተ ጊፍቱን የሚገባል ገባ እኔ አይደለሁም እሷ ከወሰደችም ማለት። ስለዚህ በእሷ ጉዳይ 2 ብር ግን ቤቷ ብትገባ ሌባ እየተባልኩኝ ፖስታለች። ወደ ስንት ቪዲዮ ብታይ 1 ብር ወሰደብኝ ካለች አሁን ለህዝብ ትናገር። 2 ብር ቀንሼ ከሆነ እጢ ግን ሆኜባታለሁ። ለዛም ይቅርታ ትክክል አይደለም። በዚህ ደጋግሜ ነው ያልኳት። ተስሽ ይሰማል ቴዲ የሚሰማ ከሆነ ነገር ተሙ ይሰማኛል። ተሙ እኔ ልውጣ እኛ እናጠቃለዋለን። እኛ መጨረሻ ላይ በቃ ይሄ እንዲያውም ጎትቶ እየጨቀጨቀ ነው የመጣው። ተሲን እንስማና ተሲን አሁን
እኔን እንትን የምትሉኝ እያለ 1 አመት ሙሉ ቪዲዮ ሰርቶ ዛሬ ቀርቧል። ስለዚህ ውጣ፣ አትፈልግም። አንተ 1 አመት ቪዲዮ እኔ ሰረፈ የሚለኝ እያለ አመት ሙሉ ቪዲዮ ሰርቷል። ጥያቄ ጠይቅና አንተን ምንድነው በክብር እናሰናብታለን። በውስጥ አለኝ የምትለውን ነገር ይኸው መድረኩ ሄዳውን ቢሆን ታታፈንን እንዳትሉ ጠይቅ። ለፍራውል ነው ሪከርድ አንተና በፊራ ያለውን ከፈለግ እኔ አገናኝቻችሁ እናንተ ብታወሩ ደስ ይሉኛል። የግለሰብ ፐብሊክ ላይ ጠይቆኛል። ጠይቋል። የህዝብ ልጅ ነኝ። አዎ ፐብሊክ ላይ ፐብሊክ ኦኬ። እኔ ስላልሰማሁ ነው ይቅርታ። ጓይ ይሄን ነገር አንስቶታል። በመጀመሪያ ይሄን ነገር አንስቶታል። ትልቅ አጀንዳ ነው የሰጠን። አዶኖ ለምን እንደሆነ አላውቅም፣ ግን እሱ መገኘት ነበረበት። አለመገኘቱ ራሱ ለህዝብ ንቀት ነው የመጀመሪያው ነገር፣ ለነ ቴዲም ለነ ዮንም ለህዝቡ። ከዛ ሲቀጥል እኔ ለፍራው ብዙ ጊዜ እንደሱ የሚሰጡ አሉ አሜሪካ ላይ በጣም ላይክ ስማቸውን መጥራት ፈልጋለሁ። ሮዚ ያለች፣ ዴቭ ፔልስ ያለ ማን ያወጣው? ማን ያስወጣው? ያስወጣችሁ ሰዎች ፕሊዝ፣ ሆነ ያስወጣችሁ ሰዎች ፕሊዝ እና አስገቡት። ቁጥር ጻፍ። ይሰማል? ቁጥር ከታች ጻፍ። ቴዶ ቁጥር ይጻፍ ከታች። ይሰማል? ይሰማል። ለተሙሻ እሺ፣ ከታች ይሰማል። ታች ያላችሁ ቅድም ስላስቸገረ ማለት ነው። ይሰማል። እሺ፣ ይሄ የራሴ ግሌ ሀሳብ ነው። አንዴ እንትና አሁን አበባ እየላከ ነው መሰለኝ። ቆይ እንትና አላስገባውም። አስገባችሁ ተሲታል። አንድ ነገር አለመጀመር ነው። ከተጀመረ ግን እኔ አልወድም አደባበስ። የታልተስ መጀመሪያ አለመጀመር፣ ከተጀመረ ግን ስራ ወጣ። አበባ እየሰጠ ነው። እሺ ጓዴንዳ አንድ ጥያቄ ቁጥር ጻፍ በሉት። ቁጥር ጻፍ። አንድ ቁጥር ጻፍ። ኦኬ አገኘሁት። ደግሞ ራሱ ኔትወርክ ነው ያስወጣው። ኔትወርክ ነው ያስወጣል። ተሙ ሰሞኑን ታወራለህ። አይዞህ ተነቅዬ ነው ባይዜ ኔትወርክ አይደለም ያስወጣል። የነቀለ ሰው ማን ነው? እዛ ጋር የሚያሳይ ማን ነው? ተነቅዬ ነው በቃ። ኤኒዌይስ የነቀለ ሰው እዛ ጋር ያሳየ። እኔ ልንገራችሁ፣ የነቀለ ሰው ማን ነው? የነቀለ ማን ነው? ችግር የለውም። እኔ አላየሁትም፣ ቢኮዝ ሌላ ቦታ ነበርኩኝ። ሌላ ላይ ብላይ ወሰዱኝ፣ አላውቅም። ኦኬ ወይ ኔትወርክ ሊሆን ይችላል እንጂ እንደ ሞዴሬተሮች እኔ እዚህ ጋር የሚታወቁ አራት ሰዎች ናቸው። እሺ ልንገራችሁ፣ እኔ ምንም ወደዚህም ምለው ነገር የለም። ወደዚህም አልልም፣ ወደዚህም የተረገሙ ናቸው። እግዚአብሔር ይገስጻቸው። እግዚአብሔር ሲነቅሏችሁ ያሳያቸዋል። እዛ ነ ማን እንዳስወጣ አንዳንድ እኮ ችግር ካለበት ወይ ተስካለ እነሱ ቢባሉ ቢባጨቁ ደንታ አይደለም፣ የእኔ ጉዳይ አይደለም። ምን አግብቶኝ ነው እንደዚህ ማድረግ? መረኖች በጣም ነው የሚያሳፍሩት በጌታ። እስቲ አሁን ይነቀል። ምን ትላላችሁ? ኦኬ ልጀምር። ልጀምር። ደቂቃ አንተ ነው። ኦኬ በጣም በዚህ ቲክቶክ ላይ አይ ቲንክ 6 ዓመቴ ነው። በጣም በእርዳታው ቆይቻለሁ እና በእርዳታው በጣም ትላልቅ ባለሀብቶችን አሜሪካ ላይ ትላልቅ ድርጅቶች ያሉትን ባዝሩም ሊሄድ በኋላ ነቀለ እንዳይሉኝ ደግሞ አንዱ
ችግር የለውም። ከተነቀልኩኝም ያው ቪዲዮ ነገር አረ እንዲ የለም እዚህ ማድረግ ይውላ እንደዚህ የለም። ቀጥል። ኔትወርክ ነው ሊሆን የሚችለው እንጂ ማን ይነቅላል? ምን ሞዴሬተሮች ከ4 አይበልጡም እዚህ ቤት። ለዚህ እንትን ተብሎ 2 ሰው 3 ሰው ተጨምሯል እንጂ እንደዛ የለም። ቀጥል። ለዚህ ነው ቴዲ ትላንትም ብያለሁ ማምጣት አለበት ብያለሁ። እና ህዝቡ ሚያይ ህዝብ ይፈርዳል። ነገሩ እንዴት ሆነ? እኔ አንድ ነገር ማልወደው ፊት ለፊት ነገር ተናግሬ ወይ በጎን ቴዲን በስልክ ስላወራ እኔ በቃ ሚያቁኝ በስልክ ደውሎ ያወሩኝ በቃ ይነግሯቸዋል። ምንም በቀይረው አቋም የለኝም። ፊት ለፊት የምናገረውን በስልክ ባወራህ የምናገረው ይህንን ነው። ከጀመርክ መጨረስ ነው፣ አለቀ። ወይ አለመጀመር ነው። ስለዚህ ህዝቡ እያንዳንዱን ነገር ያውቃል። ችግርም ካለ ራሳቸው ህዝቡ የሚወስደውን እርምጃ የዛን ጊዜ ለህዝቡ መስጠት ነው። ቀጥል ተሲ። ኦኬ፣ ለፍራኦል ብቻ ጥያቄ ነው። ሁላችሁም እዚህ ጋር ላላችሁ ሰዎች እንድታዳምጡና አድርሱልኝ። ፍራኦል ብቻ ባይዜ በጣም ከሰጪዎች አሉ እንደሱ አሜሪካ ላይ ስማቸውን መጥራት ፈልጋለሁ። ዲፒኤንሲ፣ ሮዚ፣ ቤዛ፣ ኤማ፣ ፈረሃ የሚባሉ አሉ። እንደሱ በጣም የሚረዱ ድሃዎችም የሚረዱ ሚኪ የሚያውቃቸዋል፣ ተስፋ ያደርገው የሚያውቃል፣ ሁሉም እርዳታ ሰሪዎች ያውቃሉ። በጣም ሰው የሚረዱ ከነዚህ ሁሉ ሰዎች ጋር ተጣልቶ ከቲክቶክ አስጠፍቷቸዋል። እንደሱ የሚረዱ ሰዎች ናቸው። እነዚህ ባለሀብቶች አሜሪካ የሚኖሩ ሰዎች። ለምንድን ነው ችግሩ? ምንድን ነው? እነዚህ ሰዎች በጣም ላይ ማሸማቃቸዋል። አሁን ሪች ራይል የምትባለው የልብ እነዚህ ህፃናቶች አይናቸው መማር ቤት የተረዱትን ህፃናቶችን አዲስ አበባ ላይ ትምህርት ቤት የከፈተችን ልጅ ዮኒ ቤት ላይ አንቺ ለእኔ ሳይክል ነሽ፣ እኔ ለአንቺ ፌራሪ ነኝ ብሎ እንደዚህ በግልጽ ተናግሯት ቲክቶኳን አጥፍታ ጠፍታለች። በጣም ኢትዮጵያ ውስጥ ምትረዳ ዲኤምፒኤልሲን ታውቁታላችሁ። ከነዚህ ሰዎች ጋር ለምንድን ነው የሚበላለው? ተውት፣ እኛን ተውት፣ እኛ ተራ ነን። ሚኪ ምናምን ተራዎች ናቸው። ምክንያቱም ኢትዮጵያ ውስጥ ያለ ሰው ሁላ ተራ አድርጎ ስለሚያስብ ማለት ነው። ግን አሜሪካ እንደሱ ድርጅት ያሉ ሰዎች የሚረዱትን ሰዎችን ለምንድን ነው ግማሹን ቦሌ ስገቡ አስገድላቸዋለሁ ሲል ነበር፣ ግማሹን ደግሞ አሜሪካ ላይ ሲከሳቸው ነበር። እንደሱ ረጂ ናቸው። ከማንም እርዳታ ተቀብዬ ረድቼ አላቅም፣ የራሴን ባንክ ለማንም ሰጥቼ አላቅም ብሏል አለ። ሌሎቻችሁ ምስክር እንድትሆኑ ብዙ የተላከልኝ ስላለ ነው። እንዴት ነው የሚዞረው ይሄ ነገር? ካሜራ ቆይ ላሳይ። ከወገበታች ራቁትህን ኮንት ሌላ ቡድን እንዳታሳይ። ችግር የለውም። ኧረ ችግር የለውም። እሺ አነበብኩ። ስሙን ፔይመንት አይዲ ይላል። አንዴ ስልኬ እንዳይጠፋ ቱማ ነው የሚለው ፍራኦል። ኦኬ ይሄ በትንሹ እኔ ማለት ሰዎች አሉ ጠፍቷል ከሶሻል ሚዲያ ላይ አይመለከተኝም። ባንኩን ሰጥቶ ይረዱ ነበረ። እኛም እናውቃቸዋለን ሰዎችን ማለት ነው። እነ ሮዚን እነ ኤማ ማለት ጨልሎ ከዚህ ቲክቶክ ጠፍቷል። ዮኒ ማኛ ታውቀዋለህ? በማን በፍራኦል ብቻ የተነሳ ማለት ነው። እና ከዛ ሲቀጥል ሌሎች እነ ጆን ዳንኤልን ካላስገደልኩት መገናኛ ጋር ነው ሎኬሽንን እያየው ነው። ተራ ቲክቶከር ነው ጆን ዳንኤል። ሀብታም እስከሆነ ድረስ ኢትዮጵያ ውስጥ ያሉትን ሰዎችን እስከ መስፈራራት ሰው ምትረዳ ከሆነ እንደሱ የሚረዱትን ሰዎችን ከሶሻል ሚዲያ ሙሉ በሙሉ አስጠፍቷል። እሱን መረጃ ለእኔ ልትልክልኝ ትችላለህ ወይስ? ልክላለሁ፣ ግን የሙሉ ዲቴል ልክላለሁ። ክላስፋይድ ካልሆነ መላክ ማትፈልግ ከሆነ አትላክ። ልክላለሁ፣ ግን እንትን ስሞችን ከላይ ያሉትን አስጠፍቼ ባንኩን ሲስተሙን እና የተላከበትን ሰው ይሆን ልክላለሁ።
ከዛ አልጨረስኩም። በጣም ብዙ ጊዜ ኢትዮጵያ ውስጥ እርዳታ እሱ ከሰራ በኋላ እርዳታ የሰጣቸው ሰዎች በቪዲዮ እንዲሰሩለት በጣም ያስጨንቃቸዋል። በጣም እኔ ማውቃቸው በጣም ብዙ ሰዎች አሉ። በጣም ብዙ ሰዎች አሉ። ከዛም ሲቀጥል አንድ የ6 ዓመት ህፃን ልጅ ማፀን በማፀኗና በማፀኗ ነው ካካ የምታደርገው። ናርዲ ናት ከእንትን ያመጣችው ከምንድን ነው ከወሎ አካባቢ ነው ያመጣቻት እና ህፃን ልጅ ናት። የ6 ዓመት ልጅ ናት። ፋና ብሮድካስቲንግ ቲቪ፣ መከላከያ፣ ሚኪ ፊታውራሪ፣ ባለሀደራውን፣ ዴቭ ሳክስን፣ መንሱርን እነዚህን ሰው ሁላ ለ6 ዓመት ልጅ ተልኮ ቪዲዮ ሊቀረስን እኔ አስቆሚያለሁ። በቃ ከዛ በኋላ ነው ፍራኦል ኢቴቻ እኔን ጠምዶኝ ሌባ ይለኛል፣ ቀበሌ ቤት ውስጥ የምትኖር ነው ይለኛል፣ ኢትዮጵያ ሲሄድ ንገሩኝ፣ የሚኖርበትን ንገሩኝ ይላል። ችግር ምንድን ነው ከኔ ጋር መልሰልኝ። እኔ በምንም አላውቅም፣ ምን የማን እንደሆንክ አላውቅም። ኢቨን ዮኒ ማኛ ከኔ ጋር ምንም ሳንገናኝ አንዴ ዮኒ ማኛ ሊያለቅስ ነው እያሉ ነው። ዮኒ ማኛ የምሬ ነው። እኔ ባይዜ ዮኒ ቴዲ በጣም ከልጅነት ጀምሮ ያውቃል። ሰው አከብራለሁ፣ ከጥፍሬ ቁሳራ ጋር ማንንም አልቆጥርም። ግን ዮኒ ማኛ እኔ እናንተ በጣም ታውቃለህ። በቲክቶክ ላይ በጣም ከፌስቡክ ጀምሮ በጣም ፍቅር ሰላም ነበር ና የሆነ ታይም ላይ ሌባ ብለህ ቪዲዮ ሰራልኝ ከመሬት በጃኒ ነው የኔ እናንተ ጸብ ታውቃለህ። ከዛማ ፒስ ተፈቃል። ከዛ በኋላ እንግዲህ ነው ከፍራኦል ኢቴቻ ጋር ቁጭ ብላችሁ ከኔ ጋር አወራ። ጀርመን የሚኖር ቴስ የሚባለው ልጅ ይሰድበኛል ምናምን አለ። በንጋታው አንተ ቪዲዮ ሰራብኝ። ከዛ ኤኒዌይስ ልጆቼን ነው የምልህ እኔ ፍራኦል ኢቴቻ እግዚአብሔር ምስክሬ ይኸው በልጆቼ ነው የምምለው። ሰው ብሎኝ እኔ የተናገርኩበት አንድ ቀን የለም። አንድ ቀን በራሴ እንጂ ከሰው ጋር ተገናኝቼ ከሰው እንዲህ ብዬ ማንንም አያገባኝ። በራሴ በመጣ ነው የተረጋጋ። የመጨረሻ ነው ፍራኦል እዚህ መርገጥ ትችላለህ፣ አይመለከትም። እኔ ሰው አረግጥም። ሌላ ደግሞ ስለዚህ ከእኔ ጋር ጓደኛ የሆነ ሰው ከሆነ ምናልባት ከተጣላን ከሱ ታስቦ ነው የሚባለው መቆም አለበት። እኔ ጋር ካልደረሱ አልደርስም ሰዎች። ኦኬ ቴዲ፣ ከዛ ሰዎችን ሌባ ብለዋል። እኔ አሁን በጣም ማስተራብነትን አከብረዋለሁ። የምሬ ነው። እርዳታ በጣም አንገት እንደሚያስደፋ ሴፉ ላይ ተናግሮ ያለው አንገትን ያስደፋል። ኢትዮጵያዊ ሆነ እርዳታ መስራት መማርን ይዋት ቀን ሙሉ ሌሊቱን ሙሉ ይህን ሁሉ የተሰደበች እርዳታ ትሰራለች። ናርዲን ይዋት ተስፋ ያደርገው እነዚህን ሁሉ ሰውዬው እሱ ፌስቡክ አዲስ ስለከፈተ ታዋቂ ለመሆን እዛ ላይ እኛን ሌባ አስባለ። በየቦታው ሌባ ሁሉ ተብለን ተፖስተን እሱ የሚያወራው ንግግር የተከሰተ ተፖስተናል። ለምንድን ነው እዚህ ቦታ ላይ ተገኝቶ ማን ሰረቀ? እንዴት ሰረቀ? ከቴሲ ጋር እርዳታ አልሰራም። ከኔ ጋር ሰርቶ አያውቅም እርዳታ በምንም መንገድ። ከመማር ጋር እርዳታ ሰርታል መጠየቅ አለበት። ከናርዲ ጋር እርዳታ ሰርቶ ገባ። እኔ ማውቀው ፍራኦል ኢቴቻ ከሚኪ ጋር እርዳታ ሰራ ነው ማውቀው። ከዛ ጎፋንና ቦረናን ከረደ ደግሞ ከማስተር አብነት ጋር ነው። እሱ ገና ለገና ጠርጥር ያለው ብሎ ማስተር አብነት ሌባ፣ ባለሀደራው ሌባ፣ ሚኪ ሌባ፣ መማር ሌባ፣ ቴሲ ሌባ፣ ተስፋ ያደርገው ሌባ፣ አንድ ለአንድ ሀብታም ተብሎ የኢትዮጵያ ሕዝብ ሁላ የእኛን ፎቶ ፌስቡክ ላይ ምን ላይ እኔ እኮ ነገ ልጄን ወልዳለሁ እኮ ልጅ ወልጄ ይሄን ቪዲዮ ሳይ ልጄ እንዲያፍር አልፈልግም። ገብቷል? እናንተም ቴዲ በማርያም ሁላችሁም የምታዩ ሰዎች ኢትዮጵያ ውስጥ ባለስልጣን፣ ፖሊስ፣ ባለሀብት የሆነ ነገር ከተካለ እውነት ነው፣ በቃ እውነት ነው። ማንም ያምን ነገር የለም። እና እባካችሁ ነገሮችን ስታደርጉ ቆም ብላችሁ አስባችሁ ተናገሩ። ቴዲ እኔ በጣም ተናድጄ ደውዬ ተቆጥቼ በፒስ አውርተን እኔም የፖለቲካ የሚያነሱ ሰዎች ብለህ ብትጠራኝ
እኔ አቤት ብዬ እመጣለሁ ብለህ ተሰምነኛል። ቴዲ ተነጋግረን ፈተናል። ሌሎቻችሁም እዚህ ጋር ያላችሁ ሰዎች ይህን ጥያቄ ጠይቁ። ለምንድን ነው ችግሩ ከእርዳታ ሰሪዎች ሳይሆን እርዳታ ሰጪዎች ከአሜሪካ ካሉ ሰዎች ጋር ምንድን ነው የሚያባላ? እንዳንተ ሀብታም እስከሆኑ ድረስ አንተ ሀብታም እስከሆንክ ድረስ ለምንድን ነው የሚያባላ? ለዛ አንደኛ ደግሞ ልንገራችሁ ባይዜ በጣም ስሜታዊ ሆኛለሁ ወገኖች። እኔ አልወድም ሌባ መባል እግዚአብሔር ይሁን። እኔ በጣም የምጠላው ነገር ሌብነት ነው። በጣም የምጠይፈው ነገር ሌብነት ነው። ብዙ ሰው ነው በቃ ላይ የደወለልኝ እና ስትረስ ውስጥ ሁላ ከታችሁኝ ነበር። ለዛ እግዚአብሔርን ነው የምለው ቴዲ ይህን ጥያቄ ጠይቅልኝ። ችግሩ ምንድን ነው? ለምንድን ነው እንደ አዲስ አበባ ዝናብ ሁሌ ቲክቶክ ላይ የሚለው ጠይቅልኝ። መልካም ጊዜ። ኢትዮጵያ ለዘላለም ትኑር። ሰው መሆንን አስቀድሙ። ቴንክ ዩ። እዚህ ለተሰበሰባችሁት ህዝብ አሁንም የምናገረው ምንም መደባበቅ አያስፈልገው። እኔ ዛሬ ፍራኦል ኢቲቻ ይመጣል ብዬ ጠብቄያለሁ። የትኛውም አይነት ስራ ቢኖርበት ይመጣል። እስካሁንም ድረስ ዘግተን እስክንወጣ ድረስ ይመጣል ብዬ አስባለሁ። እኔ ፐብሊክ ላይ ካወራሁኝ በስልክ የምጨርሰው ነገር የለም። በስልክ ከጀመረ ወይ በስልክ ነው የምንጨርሰው። አንድ ጊዜ ፐብሊክ ላይ አየር ላይ ንግግር ካዋልክ በኋላ ያንን ደግሞ ለማስተካከል ሰው ምን ይላል የሚለውን ባላንስ ለመስራት ይመጣል። ምሳሌ በደፈናው እርዳታ የሚሰበስቡ ልጆች ከልብ እናመሰግናለን። ሁላችሁም ደህና ደሩልኝ። ዮኒም ተሙም ቀጥልበት፣ አሪፍ ነው ተሙ። እኔ ሁሌ ከጎድን መረጃን በመስጠት እተባበራለሁ። ታውቃለህ፣ በዚህ አጋጣሚ ተሙ ጀምሮታል። የሊቢያን እርዳታ አስቆም ያለው አዲስ አበባ ውስጥ እናቶችን እንደዚህ ያሉ የሚሰሩትን አስቆም ያለው የምሬ ነው። ተሙ አውርተናል ብዙ ነገር ባይዜ እርዳታ ሰሪ የሆናችሁ በጠቅላላ ቀና ብላችሁ ደረታችሁ ነፍታችሁ እንደ ውጭ ሀገር እንድትሄዱ ፈልጋለሁ። በእርዳታ የምትነግዱ ሰዎች ደግሞ አቁሙ። እርዳታ ሰሪ ሲባል ውጭ ሀገር ላይ በጣም ነው የሚከበረው። ኢትዮጵያ ውስጥ ግን እርዳታ ሰሪ ሲባል ሁላችንም ሌባ 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 እንላለን እና እርዳታ ሰሪ መከበር አለበት። የምሬ ነው እና መልካም ጊዜ። ምናልባት ተሴ ከመውጣቱ በፊት አንዳንድ ተመልሶ ይምጣ። ጥያቄ ካለ ተመልሶ ይምጣ። ለሁሉም ነው ጥያቄው። ያለቀልኩ ማለት አንተ ነው የነቀልከው ቴዲ። ስለተሰናበተኝ ጥያቄ ካለ እኔ ጋር እንዳገናኙት እኔ ጋር እንዳገናኙ እዛ ይጨርሱ። ለተስኖ ጥያቄ አለ? ኖ አይደለም። አንድ ነገር አንድ ነገር ሁሉም ይወቀው እና ምናልባት የሆነ ሰዓት ይሄ ለሁላችንም እንደ አንድ መረጃ ይሆናል። አሁን እያወራን ያለው ከእርዳታ ሰሪዎች ሳይሆን እኔ እንደገባኝ አቨሬጅ ሶስት ከመላእክቶች ጋር ነው የዛሬው እንትናችን የነበረው ማለት ነው። አጠቃላይ ሀሳባችን ቢካዝ ከኛው ልጆች ነው በዊልቸር በማሄድ ሰው ዊልቸር ሄዳል ተብሎ ገንዘብ የተበላው ከኛው ወንድሞቻችን ናቸው። ከ10,000 ብር 9,000 ብር ተወስዶ 1,000 ብር የተሰጠው ከኛ ኢትዮጵያውያን ነው። በኩላሊት በኮሚሽን ኦፊሻሊ ወጥቶ ህዝቡ ያወቀው ከኛው ሰው ነው። ስለዚህ አሁን የሚገባኝ ነገር ማንም ሌባ የለም መልአክ ነው የሚል ነገር ነው የሰማሁት። ቢካዝ ሁሉም ሰው ልጅ ነው። ስለዚህ ይሄ ከሆነ ምንድን ነው የሚሆነው? እያንዳንዱ ሰው እኔ የሰው ገንዘብ አልበላው አልሰረኩ፣ አንድም ብር እኔ ጋር የለም፣ በስሜም የገባ አንዲትም ብር የለም ነው የሁሉም ሀሳብ አለ። ስለዚህ ይሄ ቪዲዮ እንዲሆኑ ነገ ሰዎች ይዘው ቢመጡ አልተጠየቅኩም፣ አልነበርኩም፣ ማን ጠየቀኝ፣ እንዳስረዳ ማን ፈቀደልኝ ብሎ ማንም ሰው መከራከር አይችልም። ሲምፕል ማለት። ስለዚህ እዚህ ውስጥ ሀቀኛ ሆኖ የሚሰሩ ሰዎች አሉ፣ እናውቃለን። ያልሆኑ ደግሞ እንዳሉ እናውቃለን። ስለዚህ ዋናው ነገር ሁሉም ሰው እኔ አልበላሁም፣ ንጹህ ነኝ፣ መልአክ ነኝ ነው 100%። አሁን ሱስ ካሉ ከሱስ ካሉ ሁሉም እንደዛ ነው ያለው። ስለዚህ ከላይ አይደለም። ግን ህዝቡ ማወቅ ያለበት ይህን ነገር እንዳትረሱት ነገር ቢካዝ ማንም አልበላም፣ ሁሉም ንጹህ ነው፣ ከእርዳታ ጋር አልተነካካም፣ አንዲትም ብር እኔ ጋር አልመጣም። ስለዚህ እያወራን ያለ ነው የሆኑ መላእክቶች አሉ በግሩፕ 200-300 የሚሆኑ ኢትዮጵያ ውስጥ እርዳታ እየሰሩ አልነኩ። ስለዚህ የተዘረፈው የሱዳን እርዳታ የሚሰራ
ነው የመጣው፣ ከግብፅ ነው የመጣው ከምናምን። ስለዚህ ይህም ስብሰባ አያስፈልግም። አንድ ሰው እንኳን እኮ እርዳታ ውስጥ ይበላል። እኔ ዛሬ ዋጋ ከፍዬ እኔ በሱ ነው የምሰደበው እከሌ ይበላል፣ ግን በውስጥ አብዛኛው ሰው እከሌ ይበላል ብሎ ይደውልልሃል፣ እከሌ ይበላል ይላል። ስለዚህ ሜክ ሹር ይችን ቪዲዮ አስቀምጧት። እኔ ይችን ነው የምለው። ከዛ በተረፈ የምትሰሩ ሰዎች በርቱ። የኔ ጥያቄ እዛ ጋር የኔ ጥያቄ አንዴ አሁን አስቸጋሪ የሚሆነው ለምሳሌ መጀመሪያ በነበረን ፍራኦልን በነበረበት ቦታ ላይ እንደሰማችሁት ፍራኦል ስፔሲፊካሊ እነዚህ ብሎ አላስቀምጥም። የሚሰራቸውን ሰዎች በወፍ በረር ተናግሯል። ለምሳሌ ከሚኪ ጋር የሚሰራበት አጋጣሚ ያለ ከባላደራው ጋር ከምናምን ጋር ከማለት ውጭ እርዳታ ሰሪዎች 98-99 በመቶ የሚሆኑት እራሳቸው ተረጅ ናቸው ብለን ከተናገርን ሁሉም እርዳታ ሰሪዎች ይመጡና እራሳቸውን ነፃ ለማውጣት ይከራከራሉ። ምናውቃቸው የሰረቁ ካሉ ሚኪ በዚህ ጊዜ ይሄን ያህል ብር በልታል ይሄኛውን ብር የታረከው ብለን ካልጠየቅን በደፈናው የምናስቀምጥ ከሆነ እንዴት ልናጠራ እንችላለን? ችግር የሆኑ አይመስላችሁ? ጀነራላይዝ አድርገን ነው የምንናገረው እና እንዴት ይጥራ ታዲያ? እዚህን ጋር እንዴ ላቋርጥና ልግባ። ቴዲ አሁንም እውነት ለመናገር በጣም የተቸገሩ ብዙ ሰዎች አሉ። ይሄ ሰውዬ ሲባል በነገራችን ላይ በዚህ አጋጣሚ የኔንም ፎቶ ለጥፋችሁ ሌባ ነው ሲባል በነበረ ውስጥ አሪፍ ፎቶ ስለበረጣችሁልኝ ከልብ አመሰግናለሁ። አዲሱ ጥርሴን ስላስተዋወቃችሁልኝ። ከዛ ባሻገር ግን ቴዲ ተስፋዬ በልቶኛል የሚል ሰው ወጥቶ ካልተናገረ አሁንም የተሸፋፈነ ነው። እኔ አሁን ተሙ ጋር እንደ ጥያቄ ማነሳው ምንድን ነው ተሙ ወንድሜ ይሄ ነገር መረጃው አለን ነገ እንዲህ ለሚሉት ሁሉም አይበላም። የበላውንማ በልቷል እያለን እያጋለጥን ካልወጣን ችግሩ አሁንም አይቀረፍም። ተስፋዬ በዚህ ጊዜ እንደዚህ አይነት ነገር ይወረባል። እንደዛ መልሳለሁ። የሆነ ሰው እንደዛ አሁን ስም ሲነሳ እኔ አሁን በዛ ቪዲዮ ላይ ሬሳ ሳጥን ቀድሞ አስከፍሎ ኢንተርናሽናል እድር በሚለው ነገር ላስ አድርጎ